President Trump unveiled his budget plan for the 2026 fiscal year today. I said when immigrants are under attack, what do we do? The Trump administration has targeted Harvard in many ways. ሰሞኑን ኮንግረሱ ካጸደቀው በጀት ውስጥ አንድ አርቲክል በውስጥ አስገብቷል። በማንኛውም ሰዓት ከዚህ በኋላ ፕሬዚዳንት ትራምፕ በሚወስኑት ወይም በሚፈርሙት ኤክስኪዩቲቭ ኦርደር አንድ ሰው ከፍቶኛል ብሎ ፍርድ ቤት ቢሄድ ያ ፍርድ ቤት የትራምፕን ውሳኔ ውድቅ እንዳያደርግ የሚከላከል አርቲክል ናት የገባችው። ሌላው በሚገርም ሁኔታ ኮንግረስ ካጸደቀው ውስጥ የሽጉጥ ድምጽ ማፈኛ ለሚገዙ ሰዎች $200 የታክስ ክሬዲት ይሰጣቸዋል ተብሎ ከዚህ በኋላ አሜሪካ ሞር የዲክታተር ሀገር ነው የምትሆነው። ሰሞኑን አንድ ፖል የተዘጋጀ ፖል ነበር። በዚህ መሰረት 26% የሚሆኑ አሜሪካውያን በአጠቃላይ ከኮቪድ ከበሽታው ይልቅ ክትባቱን ይጎዳን ብለው ያምናሉ። ሰሞኑን ሌላው አጣብቂኝ ውስጥ የገባው ሃርቫርድ ዩኒቨርሲቲ ነው። ሃርቫርድ ዩኒቨርሲቲ ወደ 7000 ተማሪዎች አሉት፣ ከኢንተርናሽናል ተማሪዎች አሉት። አስቸኳይ ከዩኒቨርሲቲው መውጣት አለባቸው ተብሏል። ቢፈልጉ ወደ ሀገራቸው ይመለሱ፣ ቢፈልጉ ወደ ሌላ ዩኒቨርሲቲ ግቡ የሚል ውሳኔ ነው የተወሰነው። በጣም አስቸጋሪ ነው። አሜሪካ ያለፉትን 70 ምናምን ዓመታት ስትሰራው የነበረውን ትሬንድ በአንድ 3 ወር ውስጥ እያፈረሰችው ነው። ሰላም እንደምናላችሁ ኪዲ ነኝ ከካናዳ። ዛሬም በሳምንታዊ ፕሮግራማችን ከአቶ አብነት ጋር ተመልሰናል። And we're learning some new details about the White House's 2026 budget proposal. A gathering in the center of Harvard University to protest the Trump administration's targeting of its foreign students. Every tool we can to assess who it is that's coming here, whether they are students or otherwise. አቶ አብነት በድጋሚ ስለተገናኘን በጣም ደስ ብሎኛል። እንዴት ነበር ሳምንቱ? በተደጋጋሚ እንደምትለው ፕሬዚደንት ትራምፕ እስካሉ ስራ አለብን ብለሃልና የበዛብንን ስራ ስቶክ ማርኬቱ እንዴት ሰነበተ፣ ሳምንቱ እንዴት ሰነበተ፣ ዓለማችን እንዴት ሰነበተ የሚለውን ለማየት ጓጉቻለሁ። እንኳን ደህና መጣ። እንደና ቆይሽ ቅድስት፣ አመሰግናለሁ። ቤተኛ ሆኛለሁ። እንግዲህ በየሳምንቱ እየተገናኘን ሰሞንኛ ወሬዎች እናወራለን። በየቀኑ ዜናዎች አሉ፣ በየሰዓቱ አንዳንዴ ዜናዎቹ ይቀየራሉ። ትናንት የተደረገው ዛሬ ተቀይሮ ልናገኘው እንችላለን። እኛ ግን አቅማችን በፈቀደ ሳምንቱን ውስጥ የተከናወኑ ነገሮች ምን ይመስላሉ፣ በሚቀጥሉት ሳምንታት ምናልባት ወራት ምን ሊያጋጥመን ይችላል፣ ባለፉት ሳምንታት ከተከናወኑ ኩነቶች ተነስተን ግምታችን ለመስጠት በተለየኛ ኮሚኒቲ ሰፊ ኮሚኒቲ ስለሆነ ዝግጅት ማድረግ የሚገቡ ነገሮች ላይ እንድንዘጋጅ ለመጠቆም ያህል ማለት ነው። አቅማችን በፈቀደ ጥረት እናደርጋለን። አብነት አገኘሁ ተሰማ እባላለሁ። አዲስ ለሆናችሁ ሰዎች የቢዝነስና ፋይናንስ ምክር እሰጣለሁ። በ29 ስቴቶች የላይፍ ኢንሹራንስ ኤጀንት ሆኜ እሰራለሁ። ከጓደኞቼ ጋር ደግሞ ከተለያዩ ባለሙያዎች ጋር ማራኪ በሚል ፕሮጀክት ብዙ ስራ እንሰራለን። በተለይ ስልጠና መስጠት የምትፈልጉ ሰዎች እና ግራንት መጻፍ የምትፈልጉ ሰዎች በጣም እንፈልጋለን። ብዙ ጥያቄዎች እየመጡልን ስለሆነ በእኔ በኩል ደግሞ የቢዝነስ ስልጠና የዚህ ወር ስልጠናዬን አጠናቅቄያለሁ። የሚቀጥለው የጁን ስልጠና አሜሪካ ውስጥ ያላችሁ ወይም ካናዳም ያላችሁ የራሳችሁን ቢዝነስ መክፈት ለምትፈልጉ ሰዎች ስለ ዋናውና የቢዝነስ አመሰራረት ሂደቶች፣ ስለ ማርኬቲንግ፣ ስለ ቡክኪፒንግ ጭምር የምትማሩበትን ፕሮግራም ነው ያዘጋጀሁት። ከዚህ ዩቲዩብ ስር ከሚገኘው ሊንክ ማይ ቢዝነስ ስታር ገብታችሁ መመዝገብ ትችላላችሁ። ሰሞኑን እንግዲህ በጣም ብዙ ወሬዎች ናቸው ያሉት። እንደተለመደው በ3 ክፍል ነው የምናቀርበው። የመጀመሪያው ስቶክ ማርኬት ነው። ስቶክ ማርኬቱ ቁጥሩ ብቻ ሳይሆን ከጀርባው የሚነግረን ነገር ስላለ ትሬንዱን እያየን ዓለም እንዴት እየሄደች ነው የሚለውን ለማወቅ ይጠቅመናል። ለምንድነው ዓለም የምንለው? በዓለም አቀፍ ደረጃ ካለው ካፒታል ውስጥ 75% ያህል ኢንቨስት የሚደረገው የአሜሪካን ስቶክ ማርኬት ላይ ነው። ስለዚህ የአሜሪካን ስቶክ ቀይ ሲሆን ዓለም ራሱ ቀይ ትሆናለች ማለት ነው። የአሜሪካን ስቶክ አረንጓዴ ሲሆን ዓለም ራሱ አረንጓዴ ትሆናለች። ለዛ ነው አሜሪካ ስቶክ ላይ ትኩረት የምናደርገው። ግን በዜና መልክ የአውሮፓውንም ስቶክ የጃፓኑንም በመጠኑ ለማሳየት እንሞክራለን። ስለዚህ ከስቶክ ማርኬት እንጀምራለን። በዓለም አቀፍ ደረጃ ሰሞኑን የተወሩ ወሬዎች እናያቸዋለን። በመጨረሻ ደግሞ አንድ ለመንገድ ጥሩ ዝግጅት ይኖረናል ብዬ አምናለሁ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ወደ ስቶክ ማርኬት ወሬዎች ልቀጥል። እንግዲህ ስቶክ ማርኬት እንደሚታየው ቀይ በቀይ ነው። ዩዥዋሊ ዋናዎቹ ኢንዴክሶች ቀይ የሚሆኑ ከሆነ ሰዎች ፈርተዋል ማለት ነው። ስቶክ እየሸጡ እየወጡ ነው ማለት ነው። ለምንድነው ሰዎች የሚፈሩት? በዚህ ሳምንት የተወሩ ወሬዎች ስላሉ ነው። በተለይ ከዋይት ሃውስ አካባቢ በፕሬዚዳንቱ የሚወጡ መግለጫዎች ሰዎችን ፍርሃት ውስጥ ያስገቧቸዋል። ስለዚህ እሱ ደግሞ ስቶክ ማርኬቱ ላይ በቀጥታ ይታያል። ከመጀመሪያው ስንጀምር ዶው ጆንስ ኢንዱስትሪያል አቨሬጅ አሁንም 41,000 ነው። ባለፈው ሳምንትም 41,000 ነው የነበረው። ዛሬ ብቻ እንግዲህ 0.61% ቅናሽ ያሳያል። ይሄ 41,603 የሚያሳየው ምንድነው? በአጠቃላይ 30 ብሉ ቺፕ የሚባሉ የአሜሪካ ግዙፍ ካምፓኒዎች በማርኬት ላይ ያላቸው አክሲዮን ለዶው አካፋይ
ሲካፈል የሚያሳይ ቁጥር ነው። ዛሬ ቅናሽ አለው። እነዚህ 30 ተቋማት ጉዳት ይደርስባቸዋል ወይም ኢኮኖሚያቸው ወይም ቢዝነሳቸው ይጎዳል ብለው የገመቱ ሰዎች ስቶካቸውን እየሸጡ ስለሚወጡ ማለት ነው። በ5 ቀንም ካየነው በ2.3% ቀንሷል። በአንድ ወር ካየነው ጭማሪ ያለው እንግዲህ ባለፈው ወር ጥሩ ዜናዎች ነበሩ። በአንድ በኩል ቻይናው ላይ የተደረገውን ታሪፍ ለ90 ቀን አራዝመናል ተብሎ ነበር። ፕላስ በዓለም አቀፍ ደረጃ ሁሉም ሀገራት ወደ 180 የሚሆኑ ሀገራት የ10% እና ሌላም ታሪፍ የተጫነባቸውንም ለ90 ቀን አራዝመናል ተብሎ ስለነበር ትንሽ ነገሮቹ ተረጋግተው ነበር። ባለፈው ወር እንደሚታየው ጥሩ እድገት አሳይቶ ነበር። አሁን ግን ከባለፈው ሳምንት ጀምሮ እንደገና ማሽቆልቆል ጀምሯል። ኔጌቲቭ ውስጥ መግባት ጀምሯል ማለት ነው። ስታንዳርድ & ፑር 500 የአሜሪካ ተቋማት ከ10 ቢሊዮን ዶላር በላይ የማርኬት ካፒታል ያላቸው የነሱ ስቶክ ነው። እነሱም ቢሆን ዛሬ 0.67% ቅናሽ ነው የሚያሳየው። ዋናው ፕሬዚዳንት ትራምፕ ትናንትናም ከትናንት ወዲያም የሚሰጧቸው መግለጫዎች ናቸው። በአንድ በኩል አውሮፓ ላይ የ50% ታሪፍ ጭኛለሁ ብለው ነበር። ከጁን ጀምሮ ተፈጻሚ ይሆናል ብለው ነበር። ትናንትና ደግሞ መልሰው ትቸዋለሁ ወደ ጁላይ አስተላልፈዋለሁ ብለዋል። በጣም የሚገርም ነገር ነው። ኮንሲስተንሲው መጀመሪያ ፕላን የተደረገ የታቀደበት ቢሆን ኖሮ እንደዚህ ውጣ ውረድ ውስጥ አንገባም ነበር። እሳቸው እንደገና የሆነ ወሬ ሲሰሙ ወይ የሆነ ሰው የሆነ ነገር ሲያማክራቸው ወዲያውኑ ሐሳባቸውን ይቀይራሉ። እንግዲህ ይሄ ስታንዳርድ & ፑር ነው። በ5 ቀን ቀንሷል። በአንድ ወር ካየነው ጥሩ ነበር። አሁን ደግሞ ሰሞኑን እንደገና መቀነስ ጀምሯል ማለት ነው። ናስዳክን ካየነው የቴክኖሎጂ ካምፓኒዎች ያሉበት ስቶክ ነው። ዛሬ በ1% ቅናሽ ያሳያል። በ5 ቀን ውስጥ ካየነውም ኤክስፔክት እንደሚደረገው እየቀነሰ ነው። ምክንያቱም ከሐሙስ አርብ ጀምሮ ትንሽ የሚወጡት መግለጫዎች በሙሉ ኮምፎርት የሚሰጡ አይደሉም ለቢዝነስ ባለቤቶች እና ስቶክ ላይ ገንዘባቸውን ለሚያስቀምጡ ሰዎች። ናስዳክ የቴክኖሎጂ ካምፓኒዎች ስቶክ የሚሸጥበትም ኢንዴክስም ጭምር ነው። ብዙ የቴክኖሎጂ ካምፓኒዎች አሉ። በዋናነት በዚህ ሳምንት ስቶኩ በጣም የተጎዳው አፕል ይመስለኛል። ምክንያቱም ፕሬዚዳንት ትራምፕ ሐሙስ ዕለት ይመስለኛል መግለጫ ሰጥተው ነበር። የአፕል ስራ አስኪያጅ ወይም ዋናው ባለቤት ጋር ልንግባባ አልቻልንም፣ አፕልን አሜሪካ ማምረት ካልጀመርክ በቀር 25% ታሪፍ እጭንብሃለሁ ብለው ሐሙስ ዕለት ተናግረዋል። በየትኛውም ሀገር ታሪፍ በአንድ ካምፓኒ ላይ እኔ ሲጫን ሰምቼ አላውቅም። ሌሎች ሰዎችም እንዴት በአንድ ካምፓኒ ታሪፍ ይጫናል? የታሪፍ ዋናው ዓላማ እሱ ስላልሆነ ማለት ነው የሚል መገረም መጥቶ ነበር። እንደገና ሌላ ሰው መከራቸው መሰለኝ፣ እንደዚህ አይደረግም አላቸው መሰለኝ። ትናንትና እሁድ ደግሞ ሌላ መግለጫ ሰጡ። ታሪፉ ለአፕል ብቻ ሳይሆን ሳምሰንግም ላይ ፕላስ ሌሎች ስማርትፎን ወደ አሜሪካ የሚያስገቡ በሙሉ ፋብሪካውን አሜሪካ ካላረጉ በቀር 25% ይጫንባቸዋል አሉ። ፕላስ ከኦገስት ጀምሮ እዚሁ ማምረት አለባቸው ብለው መግለጫ ሰጥተዋል። አፕልን የሚያህል ፋብሪካ በመቶዎች የሚቆጠር ኮምፖነንት ፓርቶች ክፍሎች ያሉት በአንድ ወር ውስጥ እንዴት አድርጎ ነው ፋብሪካ የሚተክለው? እና የሚገርም ነገር ነው። ይሄ ሁሉ የተምታታበት መግለጫ ነው እንግዲህ ስቶኩን እንደዚህ ግራ የሚያጋባው። ስቶኩ በከፍተኛ ሁኔታ እየቀነሰ ያለው እንደዚህ አይነት መያዣ መጨበጫ የሌላቸው መግለጫዎች ሲወጡ ኢንቨስተሮቹም ግራ ይጋባሉ፣ ሌሎችም ስቶክ የሚገዙትም ግራ ይጋባሉ፣ የፋብሪካ ስራ አስኪያጆችም ወይም የድርጅት ተቋማት መሪዎችም ግራ ይጋባሉ። ሩሴል ትናንሽ ካምፓኒዎች ናቸው። ከ2 ቢሊዮን ዶላር በታች የማርኬት ቫልዩ ያላቸው ካምፓኒዎች ናቸው። እነሱም ስቶካቸው ቀንሷል። በ5 ቀን ካየነው 2.2 ነው። በአንድ ወር ምናልባት ደህና ነበሩ። ምክንያቱም እንዳልኩት ደህና እየተሻሻለ ነበር የዛሬ አንድ ወር። አሁን ደግሞ መልሶ መበላሸት ጀምሯል። ለዚህ ደግሞ ምልክት የሚሰጠን ፍርሃት ነው። በአሜሪካ ደረጃ ፍርሃቱ ስቶክ ላይ ማገላበጡ ወይም ደግሞ ኢንቨስት ማድረጉ ጨምሯል ወይስ ቀንሷል? እንደሚባለው 75% የዓለም ካፒታል አሜሪካ ላይ ነው ኢንቨስት የሚደረገው። ስለዚህ የሰዎቹ ፍርሃት ጨምሯል ወይስ ቀንሷል ነው። ፍርሃቱ ከጨመረ ስቶኩ ላይ ይታያል፣ ቀይ ይሆናል። ቪክስ ነው ለዚህ ጠቋሚ። ቪክስ ዛሬ 20.57 ነው። ዛሬ ብቻ በ1.43% ጨምሯል። በ5 ቀን ካየነው 5.49% ጨምሯል ፍርሃት። ባለፈው ሳምንት በተገናኘንበት ጊዜ 18 ነበር የቪክስ ፖይንት። የዛሬ 2 ወር ወደ 50 ሁሉ ገብቶ ነበር። መልሶ ነገሮቹ ተረጋግተው ወደ 10 አካባቢ ወርዶ አሁን ደግሞ ተመልሶ ወደ 20 እየገባ ነው። በተለይ 30 ላይ ከደረሰ በጣም በከባድ ሁኔታ ሰው ፈርቷል ማለት ነው። ስለዚህ ሙሉ በሙሉ ከስቶክ እየወጣ ወደ ወርቅ ነው የሚሄደው ብዙ ጊዜ፣ ወይም ወደ ቦንድ ይሄዳል። አሁን ደግሞ ቦንድ ላይ እንዳይኬድ ቦንድ ራሱ ችግር ውስጥ ገብቷል። የአሜሪካ ስታተስ ወርዷል። ከትሪፕል ኤ ወደ 2A ወርዷል።
ኢንትረስት ሬቱ ጨምሮ ነበር ባለፈው ሳምንት። ስለዚህ ቦንድም ላይ ማስቀመጥ ለመንግስት ማበደር አስፈሪ ነገር እየሆነ ነው። ስለዚህ ያለው አማራጭ ሰው ወደ ወርቅ ገንዘቡ ማስቀመጥ ወይም ወደ ሌሎች ኮሞዲቲዎች መቀየር ነው የሚሆነው። ወደ ሬውተርስ ሲሄድ በቀይ በኩል የሚታየው በዓለም አቀፍ ደረጃ ስቶክ ማርኬቱ ምን እንደሚመስል ነው። ስታንዳርድ ኤንድ ፑር የአሜሪካው 5800 ከሁለት ነው። ዛሬ ብቻ በ0.67% ቀንሷል። የአውሮፓው ስቶክ 5393 ነው፣ ትንሽ ጭማሪ ያሳያል። የለንደን ስቶክ FTSE 100 8717 ነው፣ ዛሬ በ0.24 ቀንሷል። የጃፓኑም በ1% ቅናሽ ያሳያል። ቦንድ ወደ መቀነስ ሄዷል። የቦንድ ኢንትረስት ሬት የአሜሪካው የ10 ዓመት ቦንድ 4.50 ነው። ከሁለት ሳምንት ከ3 ሳምንት በፊት 4.4 አካባቢ የነበረው ዛሬ መልሶ ትንሽ ቅናሽ ያሳያል። የጀርመን የ10 ዓመት ቦንድ 2.561 ነው፣ እሱም ቅናሽ አለው። የእንግሊዝ የ10 ዓመት ቦንድ 4.673 ነው። እንግዲህ በረጅም ጊዜ ብድር ለመንግስት ስናበድር እንደ ግለሰብ ወይም እንደ ካምፓኒ ወይም ሌሎች መንግስታት ለመንግስታት ሲያበድሩ ዩዥዋሊ የ10 ዓመት የ20 ዓመት እና የ30 ዓመት ብድር ነው የሚሰጡት። ብዙ ጊዜ ጥሩ ጠቋሚ የሚባለው የ10 ዓመት ቦንድ ነው። ግን የ20 ዓመቱም የ30 ዓመቱም ቦንድ ጉዳት ደርሷል ወይም ደግሞ ወለዱ እንደሚቀንስ መገመት ይቻላል። የአሜሪካው ከሆነ ግን እየጨመረ መሄዱ አይቀርም። ምክንያቱም ብዙ ሰዎች ለአሜሪካ ማበደር እየፈሩ ስለሚሄዱ ማለት ነው። ወደ ኮሞዲቲ በምንሄድበት ጊዜ ወርቅ 3332.50 ነው፣ ዛሬ 0.92% ቅናሽ ያሳያል። ነዳጅ 64.85 ነው፣ ባለፈው ሳምንት 65 ነበር፣ አሁን 64 ነው። ዛሬ ግን አትሊስት 0.11% ቅናሽ ያሳያል። ምናልባት ዛሬ ሰኞ ነው ቀረጻው እየተቀረጸን ያለ ነው። ዛሬ ሰኞ ደግሞ በአሜሪካ በዓል ነው። በዚህ ምክንያት ስቶክ ማርኬት ዝግ ነው። ለዛ ነው እዚሁ ቁጭ ብለን ከፍ ዝቅ ሲል የማይታየው። ግን አሁን ዋናው ወሬው ምንድነው? አውሮፓ ላይ የተደረገው መግለጫ እንደገና ከራሻ ጋርም ትንሽ አጣብቂኝ ውስጥ ገብቷል ትራምፕ እና ሌሎችም ለብዙ ሰዎች ኮንፈርት አልሰጣቸውም። አሜሪካ ወዴት አቅጣጫ እየሄደች ነው የሚል ኮንፈርት አይሰጥም። ዛሬ የምትሰሚው ወሬ ነገ ተቀይሮ ስለምታገኙ በኮንፊደንስ ለመንቀሳቀስና ኢንቨስት ለማድረግ ትንሽ ይከብዳል። የስቶክ ማርኬት ወሬዎቹ እነዚህ ናቸው። በጣም ይገርማል። ብዙ ነገር እየተማረን ነው። ከፍ ዝቅታውም ወደፊት ይሄንን ለመቀላቀል ላሰበን ፓኒክ እንዳንሆን የሚያደርግም ግንዛቤ የሚሰጥ ነው። ከፍ ማለት ዝቅ ማለት የተለመደ መሆኑን በተለይ ደግሞ እንደዚህ አይነት የፖለቲካው አለመረጋጋት ሲኖር መልካም። በጣም እናመሰግናለን። እንደተለመደው ቀጣዩ የዜና ወቅታችን ይመስለኛል። እንግዲህ እንደተለመደው ዓለምን ታዞረናል በተወሰነ መልኩ ብለን ተስፋ እናደርጋለን። ወደ ዜናው ብንሄድ መልካም። እሺ፣ አመሰግናለሁ። እንግዲህ በአሜሪካ እንጀምርና የተለያዩ ዓለም ሀገራትን አይተን በካናዳ በኩል አድርገን እንወጣለን። እንደዛ ነው ያሰብኩት። በአሜሪካ ስንጀምር ከባለፈው ሳምንት ምናልባት 2-3 ሳምንት ጀምሮ በተከታታይ ያነሳነው አጀንዳ አለ። በእኛ ኮሚኒቲም ቲክቶክም ላይ ያለው መነጋገሪያ ሆኗል። እንደው ሲሪየስሊ የሚያወሩ ሰዎች ካሉ እያነሱት እንደሆነ ታዝቤያለሁ። ይሄ ደግሞ ከአሜሪካ በጀት ጋር የተገናኘው ነው። ወደ 1 ሚሊዮን የሚሆን ስደተኛ አለ እዚህ ሀገር፣ አበሻ፣ ኢትዮጵያና ኤርትራውያን ማለት ነው። አፍሪካኖችን ስንጨምር ደግሞ በጣም ብዙ ናቸው። በተለይ ናይጄሪያውያን በጣም ከኛም በቁጥር ይበልጣሉ። ብዙ ስደተኛን የሚመለከት ጉዳይ ነው በጀቱ። እንደሌላው ጊዜ ከዚህ በፊት በነበሩት 4 ዓመታት ወይም ከዛም በፊት በነበሩት ዓመታት የአሜሪካ በጀት እንደ ዜና አበሾቹ ሲወያዩበት ሰምተን አናቅም፣ እኛም አንስተነው አናቅም። አሁን ግን በቀጥተኛን የሚመለከት ጉዳይ ውስጡ ስላለው ነው ሲሪየስሊ ማሰብ ያለብን፣ ዜናውን መከታተል ያለብን። ከዚህ አንጻር ባለፈው ሳምንት ኮንግረስ ሲከራከሩበት ነበር። ዲሞክራቶችን ባላሳተፈ መንገድ አሳልፈውታል። መጨረሻ ላይ ብዙ ኦልሞስት 100% ዲሞክራቶቹ መጨረሻ ላይ ፍሎር ላይ ለድምፅ በወጣበት ጊዜ 100% ዲሞክራቶቹ ውድቅ አደረጉት። 2 ሪፐብሊካኖችም አንቀበልም ብለዋል። ግን በማጆሪቲ ቮት ሪፐብሊካኖች ብዙ ስለሆኑ አሳልፈውታል። በሚያስገርም ሁኔታ የቲክቶክ ጨዋታ ተጫውተዋል። የቲክቶክ ጨዋታ ማለት ነው ቲክቶክን ለማሳገድ ኮንግረስ ብዙ ጊዜ ሞክሮ አልቻለም ነበር። መጨረሻ ላይ ምንድን ያደረጉት ራሻ ዩክሬን ጦርነት ላይ በፈጸመችው ለዩክሬን ድጋፍ ለማድረግ ፓለስታይን ደግሞ ሐማስ እስራኤል ላይ ባደረሰው ጥቃት ለእስራኤል ድጋፍ ለማድረግ የሚል ህግ ወጣ። በጀት ማለት ተጨማሪ ገንዘብ ለእስራኤልና ለዩክሬን እንስጣቸው። እዛች ውስጥ አንድ አርቲክል አስገቡ ማለት ነው።
ያቺም አርቲክል ምንድነው የአሜሪካ ጠላት ሀገሮች የሚባሉት ወይም ደግሞ ተፎካካሪ ሀገራት የሚባሉት በሶሻል ሚዲያ በኩል የአሜሪካን ማህበረሰብ እንዳይረብሹ ቁጥጥር ሊደረግበት ይገባል እና በሌላ ሀገር የተነሱ ወይም መነሻቸው ሌላ ሀገር የሆኑ የሶሻል ሚዲያ አፕሊኬሽኖች 100% በአሜሪካ ኦነርሺፕ ካልተያዙ በቀር ይዘጋሉ የምትል ነገር ከእስራኤሉም ጋር የሚያገናኘው ነገር የለም ከዩክሬኑም ጋር የሚያገናኘው ነገር የለም በመሃል አስገቡባት ማለት ነው እንዲያውም እንደ ኮንዲሽን የሆነው ምንድነው ለዩክሬንና ለእስራኤል ሊሰጥ የተባለው በጀት ወይ በሙሉ መጽደቅ አለበት ሁሉም አርቲክሎች ወይም ውድቅ መደረግ አለበት የሚል አብሮ ተካተተ ይሄን አርቲክል አልቀበልም የሚባል ነገር የለም ተባሉ በቃ አማራጭ አላቸው አንደግፍም ካሉ ለእስራኤል አደግፉም ሊባሉ ነው ለዩክሬን አደግፉም ሊባሉ ነው ሴናተሮችና የኮንግረስ አባላት ስለዚህ እንደዚህ ከምንባል ብለው ዝም ብለው አጸደቁት ዋናው የምትፈልገው የቲክቶክ ማገጃውን ከውስጧ ተገኘች ሰሞኑን የተደረገው ምንድነው ኮንግረሱ ካጸደቀው በጀት ውስጥ አንድ አርቲክል በውስጥ አስገብተዋል በዝርዝር ሌላ ጊዜ እናየዋለን እሷም ምንድናት ትራምፕ የሚያወጣቸውን ኤክስኪዩቲቭ ኦርደሮች ፍርድ ቤቶች ውድቅ እንዳያደርጉበት የምትገልጽ አርቲክል ናት ከበጀቱ ይልቅ የሚያስፈራው ይሄ ነው በማንኛውም ሰዓት ከዚህ በኋላ ፕሬዚዳንት ትራምፕ በሚወስኑት ወይም በሚፈርሙት ኤክስኪዩቲቭ ኦርደር አንድ ሰው ከፍቶኛል ብሎ ፍርድ ቤት ቢሄድ ያ ፍርድ ቤት የትራምፕን ውሳኔ ውድቅ እንዳያደርግ የሚከላከል አርቲክል ናት የገባቸው አሁን ከበጀቱ ጋር ምንም አይገናኝም ግን በግረ መንገዱን እሷን አስገብተዋል ለጊዜው ሰው ብዙ ሰው አይከራከርባትም ነገሩን ያወቁ የተወሰኑ ሰዎች ግን ከበጀቱ ይልቅ አሳሳቢዎች አርቲክል ናት ከዚህ በኋላ አሜሪካ ሞር የዲክታተር ሀገር ነው የምትሆነው በቃ ፕሬዚዳንቱ ያሉት ብቻ የሚፈጸምባት ንጉስ በቃ የንጉስ ሀገር ነው የምትሆነው እና በጀቱ ከገንዘብ በላይ ችናት የምታስፈራው ይያሉ ነው ለሁሉም ኮንግረስ በዚህ ሳምንት አጽድቆት ወደ ሴኔት ልኮታል ሴኔት እንግዲህ በማጆሪቲ ሪፐብሊካን ናቸው 4 የሚሆኑ የሴኔት አባላት አንቀበልም ብለዋል ምናልባት ከፕሬዚዳንት ትራምፕ ስልክ እስኪደወልላቸው ድረስ ነው ከዛ በኋላ ሐሳባቸው መቀየራቸው አይቀርም ባለፈው እንዳየነው የነዚህ 4 የሴኔት አባላት የተቃወሙበት ዋናው ምክንያት ግን በሚቀጥሉት 10 ዓመታት ውስጥ ይሄ በጀት ከጸደቀ ወደ 3 ትሪሊዮን ዶላር የአሜሪካ ዕዳው ይጨምራል አሁን ወደ 36 ትሪሊዮን ዶላር ነው ዕዳ ያለባት ክሎስቱ ወደ 40 ትሪሊዮን ዶላር ይገባል የአሜሪካ በጀት እኛ ፕሬዚዳንት ትራምፕ እንዲመረጥ የፈለግነው ወይም ሪፐብሊካኖች በዋናነት የተመረጥ ነው የአሜሪካን ከዕዳ ለማውጣት ብለን ነው እንጂ ዕዳው እንዲጨምር አይደለም ስለዚህ ይሄ በጀት መስተካከል አለበት ካልሆነ አሁን ኮንግረሱ በላከልን መንገድ ሊጸድቅ አይገባም ብለው ተቃውሞ ያደረሱ ነው እስቲ እናያለን እንግዲህ በሚቀጥለው ሳምንት የተቃውሞቸው ይቀጥላል ወይስ ያጸድቁታል ነው በኔ ግምት ይጸድቃል ጸደቀ ማለት ምንድነው ከሚቀጥለው ኦክቶበር 1 ጀምሮ ስለሆነ የአሜሪካ ፊዚካል ይር የሚጀምረው በጀቱ የሚጀምረው ከኦክቶበር 1 ጀምሮ በጣም ብዙ ለውጦች በተለይ ስደተኛን የሚመለከቱ ለውጦች የደሃውን ኮሚኒቲ ሎው በኢንካም ደረጃ ሎው ኢንካም ያለውን ኮሚኒቲ የሚመለከቱ ብዙ ለውጦች ይታያሉ ከነዚህ ውጭ ደግሞ ሌላው አከራካሪ ሆነው ጎልደን ዶም የሚባለው ነው ይሄ ማለት እስራኤል አይረን ዶም ይባላልላት ይሄ መከላከያ ነው በቃ ሙሉ እስራኤልን የሚከልል ከሚሳኤል አታክ የሚከልል ነው አሜሪካም ጎልደን ዶም ብየዋለሁ ብላለች በዚህ ሳምንት ፕላኑ ሁሉ ጸድቋል አትሊስት ቀርቧል ዋይት ሃውስ ላይ መከላከያ ሚኒስትሩ ከሌሎች ባለሙያዎች ጋር ሆነው የአሜሪካን ጎልደን ዶም በሁለት ወር ውስጥ ማለት ነው ፕላኑን ጨርሰው ያቀረቡት ኤክስኪዩቲቭ ኦርደሩ የተፈረመው ከአንድ ወር በፊት ነው ባጭር ጊዜ ውስጥ እንግዲህ በዚህ መንገድ ነው ጎልደን ዶም የምንሰራው ተብሏል ይሄ ማለት ምንድነው በሳተላይት የተለያዩ ሳተላይቶችን በመጠቀም አሜሪካን መከላከል ማለት ለምሳሌ አሁን ቻይና እና አሜሪካ ጦርነት ውስጥ ቢገቡ ዩዥዋሊ ቻይና አሜሪካ ድረስ መጣ መዋጋት አትችልም የጦር መርከብ ትንሽ ነው ያላት 1 2 ምናልባት 3 እዛ ካይነ ቢኖራት ያን ያህል እዚህ ድረስ መጣ መዋጋት አትችልም ራሻም እንደዛው ራሻ ብዙ የጦር መርከብ አላት በርግጥ ግን አሜሪካ ድረስ መጣ መዋጋት አትችልም መሃል ውቅያኖስ ላይ ሊገናኙ ይችላሉ እዛው ነው ጦርነቱ የሚሆነው አሜሪካ ልትጎዳ የምትችለው ከሳተላይት የሚተኮስ ሚሳኤል ከሆነ ነው ወይም ደግሞ ከጨረቃም ሊሆን ይችላል ከማርስም ሊሆን ይችላል ለወደፊቱ ትሬንዱ ወደዛ እየሄደ ስለሆነ ማለት ነው ይሄን ለመከላከል ከላይ ከሳተላይት የሚተኮስ ሚሳኤል ከሆነ ባለፈው ኢራን እስራኤል እንደመታቸው አይነት ማለት ነው ቀጥታ ወደ እስራኤል ሳይሆን የሚተኮሰው ወደ ላይ ነው የሚወጣው ከዛ መልሶ ወደ ታች ወርዶ ነው አታክ የሚያደርገው ይሄን በሚመለከት ከላይ ሆኜ ዲፌንሱን ከላይ አደርጋለሁ ከሳተላይትም ቢመጣ እዛው ነው መከላከለው የሚል ነው እንደ ሀገር በጎ ሊሆን ይችላል ቻይና ግን መግለጫ አውጥታለች ይሄ ትክክል አይደለም መሬት ላይ ያለውን የሚሳኤል ውድድር አሁን ደግሞ ወደ ጠፈር ልንወስደው ነው ስለዚህ አሜሪካ ከላይ ሆና ሚሳኤል እና ዲፌንስ የምታመጣ ከሆነ እኛም ደግሞ ልንወጣ ነው ማለት ነው አውሮፓም ሊወጡ ማለት ነው እና መሬቱ አይበቃንም ወይ በላይ ደግሞ በጠፈር በማርስ በመናመን ወይ በጨረቃ ላይ ደግሞ እንደገና የጦር መሳሪያ ውድድር ውስጥ መግባት የለብንም የሚል መግለጫ ቻይና ሰጥታለች
ለሁሉም አሜሪካ ጎልደን ዶም ጀምራለሁ ብላለች። ወደ 172 ቢሊዮን ዶላር በጀት ተይዞለታል። ከዚህ ውስጥ እንግዲህ ሊሳተፉ የሚችሉ አሜሪካን ከላይ ሆኖ ፕሮቴክት የሚያደርግ መከላከያ ለመስራት ሊሳተፉ የሚችሉ ተቋማት እነማን ናቸው ሲባሉ ዩዥዋሊ ሊነሱ የሚችሉት ኤለን ማስክ አለው፣ ስፔስ ኤክስ አለው፣ አማዞን አለው፣ ፕላስ ቦይንግ ካምፓኒ አለው። ቦይንግ ካምፓኒ ኦልሞስት ሸጦት ሊወጣ ነው። ይሄን ቢዝነስ የስፔስ ቢዝነሱን ሸጦት ሊወጣ ነው። በቃ ተስፋ ቆርጧል። ብዙም ሊያድግለት አልቻለም። ባለፈውም ጠፈርተኞችን ወደ ላይ ወስዶ መመለስ ያልቻለው እሱ ነው። አማዞን እየተንገዳገደ ያለ ነው በጠፈር በኩል። ባለፈው ወደ 7 ሴቶችን ልኮ ነበር። መቀለጃ ሲሆን ነው የከረመው። ውሸት ነው እየተባለ ገና ከማረፉ እንትኑ አንደኛ ገና እየወረደ እንትኑ ሲጮሁ ሴቶቹ ይሰማል። which is የሌለ ነገር ማለት ነው። ሁለተኛ መሬት ከወረደ በኋላ ሴቶቹ ከውስጥ ነው የከፈቱት። ዩዥዋሊ እንደሱ አይደለም፣ በትግል ነው የሚከፈተው በሩ ራሱና በጣም ሲቀለድባቸው ነበር። የውሸት ነው እየተባለ ማለት ነውና አማዞን ራሱ ይሄን ያህል የሚወዳደር አይደለም የአሜሪካን ጎልደን ዶም ለመስራት። በቃ ብቸኛው ተወዳዳሪ ኤለን ማስክ ነው ማለት ነው። ስለዚህ 172 ቢሊዮን ዶላሩን ለራሱ በጀት አደረገው ማለት ነውና ከጀርባ ሆነው ይሄን ፕሮግራም ፕሬዠር ከሚያደርጉ ለድሃው ገንዘብ እንዳይሰጥ ወደ 200,000 የፌደራል መንግስት ሰራተኛ እንዲቀነስ ጥረት ሲያደርግ የነበረው ኤለን ማስክ በዚህ በኩል ደግሞ በጀቱን ይወስዳል ማለት ነውና ይሄ በብዙዎች ዘንድ ንዴትን እያመጣ ነው። ከድሃ ገንዘብ እየተወሰደ ከሜዲኬድ ገንዘብ እየተቀማ እንዴት ለጠፈር መንኮራኩር ወይም ደግሞ ለዚህ ፕሮቴክሽን ይሰጣል የሚል ነው። ግን በቃ ወስነዋል፣ መንግስት ወስኗል። ራሳችን ፕሮቴክት ማድረግ አለብን ብለዋል። ምናልባት በረጅም ጊዜ ጥሩ ሊሆን ይችላል። አሜሪካ ከቻይናም ከኢራንም እንደዚህ አይነት ጉዳት እንዳይመጣባት ራሷን መከላከል ሊያስፈልግ ይችላል። በዚህ መንገድ ግን እየተከራከሩ ቀጥለዋል። ሌላው በሚገርም ሁኔታ ኮንግረስ ካጸደቀው ውስጥ የጋን ሳይለንሰር ነው፣ የሽጉጥ ድምጽ ማፈኛ ለሚገዙ ሰዎች $200 የታክስ ክሬዲት ይሰጣቸዋል ተብሏል። እንግዲህ ከዳው ገንዘብ እየተቀነሰ ያው አሜሪካ የጦር መሳሪያ በደንብ የሚሸጥባት ሀገር ናት። ብዙዎቹ ሪፐብሊካኖች ጦር መሳሪያ ሽጉጥ ቢያንስ አላቸው። ማንም ሰው ከጃቸው የሚቀማቸው የለም። ግን አሁን ሜዲኬር ገንዘብ ይቀነስበት፣ የአሜሪካን ገንዘብ መቆጠብ አለብን እየተባለ በዚህ በኩል ግን ሳይለንሰር ከገዛችሁ $200 ክሬዲት ይሰጣቸዋል እየተባሉ ነው። ያው ህጉ ሲወጣ እንደዚህ ነው። ሎቢስቶች አሉ በመሃል የሆነች አርቲክል እንዲገባ ያደርጉና ሀብታሞቹ ወይም ትላልቅ ካምፓኒዎቹ የጦር መሳሪያ አምራቾቹ እንዲጠቀሙ ይደረጋል። በአጠቃላይ ግን ይሄ በጀት መጽደቁ አይቀርም። ባለፈው ሳምንት ኮንግረስ ነበር፣ አሁን ወደ ሴኔት ተልቋል። ሴኔቱ ካጸደቀ በኋላ ፕሬዚዳንቱ ይፈርሙበታል፣ ህግ አዋጅ ይሆናል። ተግባራዊነቱ ከኦክቶበር 1 ጀምሮ ነውና በዚህ አዋጅ ሊጎዱ የሚችሉት እነማን ናቸው እና ምን አይነት ጥንቃቄ ማድረግ አለበት የሚለውን በተረዳሁት መንገድ ኤክስፕሌን አድርጌ ወደሚቀጥለው ወሬ ሄዳለሁ። በግለሰብ ደረጃ የሚጎዱት አንደኛ ደሃ የተባለ በሙሉ ይጎዳል። ሎ ኢንካም ውስጥ ይጎዳል። ብዙ ኢትዮጵያውያን እዚህ ውስጥ አሉበት። በተለይ በሜዲኬር እና ሜዲኬድ ተጠቃሚ የሆኑ ሰዎች ሜዲኬድ በተለይ የደሃ ፕሮግራም የሚባለው ሜዲኬድ ስለሆነ በጣም እንደሚጎዱ ካሁን መገመት ይቻላል። ሁለተኛ የቤት ኪራይ ድጋፍ ሲደረግላቸው የነበሩ ሰዎች፣ የአካል ጉዳተኞች ምናልባት ፕሮቴክት ሊያደርጓቸው ይችላሉ፣ የቤት ኪራይ ሊከፍሉላቸው ይችላሉ። ሌላው ግን ኤብል የሆነ ነው የሚለው ኤብል የሆነው 2 እግር 2 እጅ ያለው መስራት የሚችል ሰው ከሆነ ከዚህ በኋላ መንግስት የቤት ኪራይ ይከፍልለትም ብለዋል። ይሄ ብዙ ኢትዮጵያንን ይመለከታል። በቀጥታ በበጀት መንገድ ነው የመጣላቸው። ከፈለጋችሁ ሰርታችሁ መኖር ትችላላችሁ፣ ከዚህ በኋላ መንግስት አይከፍልላችሁም ተብለዋል። ፕላስ ስናፕ ወይም ደግሞ የፉድ ስታምፕ ተጠቃሚ የሆኑ ሰዎች አሉ። ለቤተሰቦቻቸው በየወሩ በየሳምንቱ የሄዱ ከተለያዩ ስቶሮች ምግብ መግዛት ይቻላል። እሱን ተጠቃሚ የሆኑ ሰዎች እንግዲህ ከ2026 በኋላ አይኖርም ተብሏል። ስለዚህ መስራት አለባቸው ማለት ነው። መስራት አለባቸው የሚለው ምንም ወንጀል የለበትም፣ ትክክለኛ አመለካከት ነው። በጣም የበለጸገች ሀገር ናት አሜሪካ፣ የሀብታም ሀገር ናት። ስለዚህ ሰዎች መስራት አለባቸው ይባሉ ለምን እንሰራለን የሚል ክርክር የሚያነሱ አይመስለኝም። ሳይዘጋጁበት ግን ችግር ውስጥ እንዳይገቡ ቢያንስ አሁን ወደ 3 ወር 4 ወር ይኖራቸዋል እስከ ኦክቶበር ድረስ መዘጋጀት አለባቸው። ስልጠና መውሰድ ካለባቸው በቤት ውስጥ የሚሰራ ምግብ ዝግጅት ይሆናል፣ ዋትኤቨር የተለያዩ ቢዝነስ አይዲያዎችን ጀምረው ካሁኑ መዘጋጀት አለባቸው። እኛም ደግሞ አቅማችን በፈቀደ በዚህ ፕሮግራም የተለያዩ ቢዝነስ አይዲያዎችን ለማስተዋወቅ እንሞክራለን። ባለፈው እንዳደረግ ነው። በተቋማት ደረጃ የሚጎዱት አንደኛው ኬር ጊቨርስ የሚባሉ ናቸው። በጣም ብዙ ኢትዮጵያውያን ሆም ኬር፣ ሲኒየር ኬር፣ ነርሲንግ ሆም፣ አደልት ዴይ ኬር የሚባሉት ቦታዎች ይሰራሉ። የሚቀጥለው ዓመት በኋላ በከፍተኛ ሁኔታ በጀት ያጣሉ እነዚህ ተቋማት። ስለዚህ ምንድነው ማድረግ የሚችሉት? እነሱ ሰራተኛ ሊቀንሱ ነው፣ ሲኒየሮቹን ከቤታችን ውጡ ሊሏቸው ነው። ሰራተኛው ከተቀነሰ ከ10 ዓመት በላይ ይህን ሲሰሩ የነበሩ ኢትዮጵያውያን አሉ፣ በተለይ ሴቶች።
የሚቀጥለው ዓመት ኤጀንሲዎቹ በጀቱ ከመንግስት ከተቆረጠባቸው እነሱን ካሰናበታቸው እነሱስ ምንድነው የሚሆኑት? በጣም ከባድ ነው። ሁለተኛ የቤተሰብ አባላት ለቤተሰቦቻቸው የኬር አገልግሎት የሚሰጡ ድጋፍ የሚሰጡ ከሜዲኬድ እና ሜዲኬር ይመስለኛል በዋናነት ከሜዲኬድ የገንዘብ ድጋፍ ያገኙ ነበር። ከሚቀጥለው ዓመት ጀምሮ ይቀነሳል ወይ ይቋረጣል ተብሏል። ሌላ የወርክ ሪኳየርመንት ተጭኖባቸዋል። ቤተሰብ አግዛለሁ እያላችሁ ዝም ብላችሁ ገንዘብ መቀበል አትችሉም፣ መስራት አለባችሁ ተብለዋል። ብዙ ፎርም ነው የሚጠበቅባቸው የሚሞሉት ፎርሞች እና እነዚህን ሰዎች ቢሮክራሲውን በርደኑን እነሱ ላይ በመጫን ተስፋ ቆርጠው እንዲተውት የተፈለገ ይመስላል። ስለዚህ እዚህ ውስጥ ያላችሁ ግለሰቦችና ተቋማት ጊዜ ያላችሁ ፕላን አድርጉ። ማለት 4 ወር ነው። አይ ዶንት ኖ ጊዜ ያላችሁ ማለት ይከብዳል። በ4 ወር ምን ያህል መድረስ እንደምንችል ግን ተዘጋጁበት ካሁኑ። ከሱ ጋር አብሮ ሪል ስቴት ውስጥ ያላችሁ ሰዎች፣ ቤት የምታከራዩ ሰዎች፣ ቤታችሁ ውስጥ ያሉ ሰዎች የመንግስት ድጋፍ በሚያገኙ ሰዎች የሚኖሩ ከሆነ ተከራዮቻችሁ ከኦክቶበር በኋላ ቤቱን ለቀው ሊወጡ ይችላሉ። መዘጋጀት አለባችሁ። የነን ኢመርጀንሲ ሜዲካል ትራንስፖርቴሽን ብዙ ኢትዮጵያውያን አሉበት። ይሄ ያው የኢመርጀንሲ አይደለም፣ እንደ አምቡላንስ ወደ ሆስፒታል የሚኬድ ሳይሆን የኪድኒ ዳያሊሲስ ያለባቸውን ሰዎች ወይም ሌሎችንም ሲኒየሮችንም ወደ ክሊኒክ የሚወስዱ ቀጠሮ ወዳለባቸው ቦታዎች የሚወስዱ ካምፓኒዎች ኢትዮጵያኖችም በብዛት አሉበት። በዋናነት ክፍያው የሚከፈለው በሜዲኬድ ነው። ስለዚህ አሁን የሜዲኬድ በጀት ይቀንሳል። በቢሊዮን ዶላሮች ነው የሚቀንሰው። ስለዚህ ሜዲኬድ ለዚህ ጉዳይ አልከፍልም ካለ እነዚህም ሰዎች እነዚህም ካምፓኒዎች ወይ ሰራተኛ መቀነስ አለባቸው። አይ ዶንት ኖ የሆነ ነገር ፕላን ማድረግ አለባቸው ካሁኑ ማለት ነው። ከነን ፕሮፊቶችም አንፃር በተለይ ሲኒየሮችን የሚያግዙ ድሆችን የሚያግዙ ነን ፕሮፊቶች በሚቀጥለው ዓመት ብዙ ግራንት አያገኙም ከፌደራል መንግስት። ማን ነው የሚጠቀመው በዚህ ፌደራል መንግስት? እንግዲህ ያየነው ነው። ከዲፌንስ ጋር የተገናኙ ብዙ ካምፓኒዎች ተጠቃሚ ይሆናሉ። ኤለን ማስክ በዋናነት ተጠቃሚ ይሆናል። ሌሎችም ሀብታሞች ተጠቃሚ ይሆናሉ። ድሆቹ ደግሞ ይጎዱበታል። ዋናው ግን የመንግስት ዓላማ በጀት መቀነስ ነው ብሏል። ለሁሉም የበጀቱን ጉዳይ በዚህ እንተውና ሰሞኑን ሴኔት ላይ አንድ ክርክር ነበር። የሆምላንድ ሴኩሪቲ ኃላፊ ክሪስቲ ኖሜ የሃርቫርድ ዩኒቨርሲቲን ባለፈው ሳምንት ያገደችው ማለት ነው የውጭ ሀገር ተማሪዎች በአስቸኳይ እንዲባረሩ ብላ መግለጫ የሰጠችው አሜሪካ ውስጥ ያለውን ሴኩሪቲ በሚመለከት የሷ ተቋም ነው የሚከታተለው። እሷ ሴኔት ጋር ቀርባ ነበር። ሴኔት ጋር አንዱ እንግዲህ በየተወሰነው ጊዜው ሰዎች ባለስልጣናት እየመጡ ሴኔት ጋር ስራቸውን ሪፖርት ያደርጋሉ። ቻሌንጅ ያደርጓቸዋል። ተሳስተው ከሆነ ተሳስታችኋል ይባላሉ። ይሄ የተለመደ አሰራር ነው። አሁን ተረኛዋ እሷ ናት። እሷና የውጭ ጉዳይ ሚኒስትሩ በዚህ ሳምንት ቀርበው ነበር። የእሷ ግን የሚገርም ነገሮች ናቸው የተከሰቱት። አንደኛ ሴኔት ላይ ትልቁ መከራከሪያ የነበረው ዋይት ሃውስ አካባቢ እና በሆምላንድ ሴኩሪቲ በኩል አንድ የሚወራ ወሬ አለ። ይሄው ምንድነው? ማንኛውንም ሰው አስረን ከአሜሪካ ማባረር እንችላለን፣ መብታችን ነው። እንዲያውም ፕሬዚዳንት ትራምፕ ሄቤስ ኮርፐስ የሚባለውን መብት በፊርማ የማገድ መብት አላቸው። ምክንያቱም አሁን አሜሪካ ጦርነት ላይ ናት። የጦርነት ጊዜ አዋጅ በ18ኛው ክፍለ ዘመን የወጣውን በፊርማቸው አጽድቀውታል። አሁንም ተግባራዊ እናደርገዋለን፣ ምክንያቱም በስደተኞች ተወረናል፣ በጦርነት ውስጥ ነው ያለነው የሚል አይነት አመለካከት ነው ያለውና በጦርነት ጊዜ ስለሆነ ያለነው እና ደግሞ እየተዋጉን ያሉን ስደተኞች ናቸው ብለው ስለሚያምኑ ስደተኞችን በፈለግነው ሰዓት የማባረር መብት አለን። ፍርድ ቤት ውስጥ የመውሰድ ከፈለግን መታወቂያ የማየትም ምንም ግዴታ የለብንም። በቃው ከገመትን ከተጠራጠርን በተለይ ታቱ ለምሳሌ ካላቸው የማባረር መብት አለን የሚል አቋም ተይዞ ነበርና እቺ የሆምላንድ ሴኩሪቲ ኃላፊዋም ክሪስቲ ኖሜም የተጠየቀችው በዚህ ጉዳይ ነው። ስለ ሄቤስ ኮርፐስ ነበር የተጠየቀችው እና አንድ ሴናተር ቀለል ያለ ጥያቄ ጠየቀቻት። ሄቤስ ኮርፐስ ምንድነው ብላ ጠየቀቻት። ታውቂዋለሽ ወይ ብላ ተጠየቀች። በኮንፊደንስ ነው የመለሰችው። ሄቤስ ኮርፐስ ማለት በአሜሪካ ኮንስቲቲዩሽን ፕሬዝዳንቱ የፈለጉትን ሰው እንዲያባሩ የሚሰጣቸው መብት ነው። ይሄ በጣም ነው የሚያስቀው። ሄቤስ ኮርፐስ እንደዚህ አይደለም። እንኳን አሜሪካን የሚያህል ሀገር ኢትዮጵያም አለ ሄቤስ ኮርፐስ፣ በብዙ ሀገራት አለ። ይሄ መንግስት ፓወር ስላለው ወታደር በመንግስት እጅ ነው፣ ፖሊስ በመንግስት እጅ ነው፣ ፍርድ ቤቶች አቃቤ ሕግ በመንግስት እጅ ነው። ከፍተኛ ፓወር ያለው መንግስት ስለሆነ መንግስት በዜጎቹ ላይ ጉዳት እንዳያደርስ አላስፈላጊ መጉላላት እንዳያመጣ ዜጎችን ፕሮቴክት የሚያደርግ ህግ ነው ሄቤስ ኮርፐስ ማለት እንጂ በአዋጅ ከተሰጠው መብት በላይ የፈለገውን ነገር መንግስት እንዲያደርግ የሚሰጠው መብት አይደለም ሄቤስ ኮርፐስ። እንግዲህ የሆምላንድ ሴኩሪቲ ኃላፊ ሆናት እንደዚህ ያለችው በጣም ነው የደነገጡት የሴናተሮቹ ኢንክሉዲንግ የራሷ ሰዎች ማለት ነው ሪፐብሊካን ሰዎች። ከፍተኛ አመራር ያለ ሰው እንዴት እንደዚህ አይነት ስህተት ሊሳሳት ይችላል? ከዛ አንደኛው ሰው ገረመውና አንደኛው ሴናተር ሄቤስ ኮርፐስ በአሜሪካ ኮንስቲቲዩሽን አርቲክል ስንት ላይ ነው ብሎ ጠየቃት።
አላውቀውም አለች። በጣም ነው የገረመው። አርቲክል 1 ላይ ነው አላት። ገና አልጀመርሽም፣ ኮንስቲቱሽን ራሱ አላነበብሽውም። ቢያንስ አርቲክል 1 አንብበሽው ቢሆን ኖሮ ታውቂው ነበር ማለት ነው። እና እንደዛ አይነት ሰው ነው እንግዲህ ከፍተኛ ስልጣን የተሰጣት። በጣም አግሬሲቭ ናት። ሰዎች እየሄዱ በሚታሰሩበት ኢሚግራንት በሚታሰሩበት ጊዜ የሚሊተሪ ልብስ ነገር እየለበሰች ፎቶ ትነሳለች፣ ቪዲዮ ትነሳለች። በጣም አክቲቭ ናት። በጣም ትንቀሳቀሳለች። ግን ስደተኞች ላይ በጣም እየጨከኑ ነው። እንግዲህ ኢትዮጵያንም ኤርትራንም ስደተኞች በብዛት አለን እዚህ ሀገር ውስጥ። ስለዚህ ይሄ ነገር እኛንም ይመለከተናል። አሁን አንገታችንን ሰብረን ተረጋግተን የምንኖርበት ጊዜ ነው። ፖሊስ ላይ በሚያስቆመን ጊዜ በጥንቃቄ ነው መነጋገር ያለብን። ስለዚህ ነገሮች በጣም አስቸጋሪ ናቸው። የኛ ኮሚኒቲ አባላት በዚህ ሰዓት ነገሮች እስኪረጋጉ ድረስ መንገድ ላይ ስነዳም ተጠንቅቀን ነው። መጠጥ ይዞ ወይም ደግሞ መጠጥ ነድቶ መኪና ውስጥ መግባት መንዳት በጣም አስቸጋሪ ነው። ማይነር ነገር ከተገኘ ከዛ በኋላ ኢሚግሬሽን ስታተስ ነው የሚጠየቀው ማለት ነው። ከዛ ወደ ኢሚግሬሽን ቢሮ ነው የሚላከው። በተቻለ መጠን ኪሳችን ውስጥ መታወቂያ መያዝ አለብን። ምናልባት ዜጋ የሆናችሁ ሰዎች ኪሳችሁ ውስጥ የዜግነት ካርድ አለች፣ ፓስፖርት በካርድ መልክ አለች። እሷ ቢኖራችሁ ኪሳችሁ ውስጥ እሷን ብትይዙ ጥሩ ነው። ጥንቃቄ የምናደርግበት ዘመን ነው መሆን ያለበት። በአጠቃላይ ግን ክሪስቲ ኖሜ ሴናተር ገርባ በምትሰራው ስራ በጣም ጎበዝ ብትሆንም ማለት ፕሬዚዳንቱ የሚፈልጉትን ያህል በደንብ እያስፈጸመችላቸው ነው። ብዙ ስደተኞችን እያሰናበተች ነው። ነገር ግን የእውቀት ጥያቄ ተነስቶባታል። ኮንስቲቱሽኑን አታውቂም፣ ህጉን አታውቂም ተብላለች። በእሷ ብቻ ሳይሆን ሌሎች ፕሬዚዳንት ትራምፕ የመረጧቸው ሰዎችም ተመሳሳይ ጥያቄ ይቀርብባቸዋል። የጤና ጥበቃ ሚኒስትሩ የኬኔዲ ቤተሰብ ናቸው። ስለ ክትባት ያላቸው አቋም ተቃራኒ ነው። በክትባት አያምኑም። በኋላም በዜና መልክ እናየዋለን በሌላ መንገድ። ባለፈው ሳምንት እንዳነሳ ነው ይሄ ዋሽንግተን ዲሲ ውስጥ ክሪክ ሮክ የሚባል መንገድ አለ ወደ ከቨርጂኒያ ወደ ሜሪላንድ የሚወስድ። እዛ ላይ ያለ ቆሻሻ ውሃ ውስጥ ከልጆቻቸው ጋር ውሃ ውስጥ ገብተው ፒክቸር ተነስተው የጤና ጥበቃ ሚኒስትር የሆኑ ሰው ማለት ነው። በሱም ጥያቄ ቀርቦባቸዋል። የትምህርት ሚኒስትሯ የሬስሊንግ ጨዋታ ስራ አስኪያጅ ወይም ባለቤት ነበሩ፣ ፍሎሪዳ ውስጥ ይመስለኛል። እሳቸው ትምህርት ሚኒስትር ሆነው የተሾሙት ትምህርት ሚኒስትርን አፍርሰውታል። ይሄ ፕሮፌሰር ምናምን የትምህርት እውቀት ያላቸው ሰው አይደሉም። ትምህርት ሚኒስትርን አፍርሰውታል። እንዲያውም ሴኔት ጋር ነው ሌላ የሆነ ቦታ ፓናል ዲስከሽን ላይ ቀርበው አዲሱ የትምህርት ፖሊሲ ልጆችን በአዳዲስ ቴክኖሎጂ ማስተማር ነው የምንፈልገው ብለው መግለጫ በሚሰጡበት ጊዜ በአርቲፊሻል ኢንተለጀንስ በኩል እንዲማሩ እንፈልጋለን ለማለት ነው ያሰቡት። ግን አርቲፊሻል ኢንተለጀንስ በአጭሩ ሲጻፍ ኤአይ ነው። እሳቸው ግን ኤአይ እንኳን ብለው መናገር አይችሉም ነበር። በተደጋጋሚ ኤዋን ነበር የሚሉት እና እዛ ፓናሊስቶች ራሳቸው ግራ ገብቷቸው ነበር ኤዋን ምንድን ነው እና ኤአይ እና ኤዋን በጣም የተለያዩ ነገሮች ናቸው። ኤዋን የሚባል ነገር መኖሩንም አላውቅም እኔ። ሁሉም ሰው ስለ ኤአይ በቂ እውቀት እንዳለው ገምታለሁ። ትምህርት ሚኒስትርን የሚያል ቦታ ያለው ሰው እንዴት ስለ አርቲፊሻል ኢንተለጀንስ በደንብ መናገር አይችልም የሚል ግርምት ፈጥሯል። እንግዲህ ያው ግራ የሚያጋባ ዘመን ላይ ያለ ነው። ሰሞኑን ሌላው አጣብቂኝ ውስጥ የገባው ሃርቫርድ ዩኒቨርሲቲ ነው። ሃርቫርድ ዩኒቨርሲቲ ወደ 7000 ተማሪዎች አሉት፣ ከኢንተርናሽናል ተማሪዎች አሉት። በአስቸኳይ ከዩኒቨርሲቲው መውጣት አለባቸው ተብሏል። ቢፈልጉ ወደ ሀገራቸው ይመለሱ፣ ቢፈልጉ ወደ ሌላ ዩኒቨርሲቲ ግቡ የሚል ውሳኔ ነው የተወሰነው። በማግስቱ ሃርቫርድ ዩኒቨርሲቲ ፍርድ ቤት ከሶ ለጊዜው አሳግዶታል። ነገሩ በቃ እንደዚህ እየዞሩት ነው። ሃርቫርድ ዩኒቨርሲቲን ብቻ ሳይሆን አጠቃላይ ኤሊት የሚባሉ ትላልቆች ዩኒቨርሲቲዎችን በግራም በቀኝም እየመጡባቸው ናቸው። ነን ፕሮፊት ስታተሳችሁን እንቀማቸዋለን፣ ግራንት አንሰጣችሁም፣ ሌሎች ካምፓኒዎችም ለእናንተ ግራንት እንዳይሰጡ እናደርጋለን የሚል ዘመቻ ተከፍቶባቸዋል። በተለይ በሆምላንድ ሴኩሪቲ በኩል ማለት ነው። ሃርቫርድ ዩኒቨርሲቲ በዚህ መሰረት ፍርድ ቤት ሄዶ አሳግዷል። ግን አዲስ ኮርስ በነፃ ሰጣለሁ ብሏል ከዛሬ ጀምሮ ወይም ከዚህ ሳምንት ጀምሮ። ይሄ ኮርስ አሜሪካውያን ስለ አሜሪካ ህግ እንዲያውቁ ከፈለጉ በነፃ ለማንኛውም አሜሪካዊ ይሰጣል ብሎና ኮርሱ አንደኛ ስለ አሜሪካ ህገ መንግስት፣ ሁለተኛ በአሜሪካ ህግ ስለ ሶስቱ ፓወሮች ህግ አውጪ፣ ህግ አስፈጻሚና ዳኝነት ወይም ፍርድ ቤቱ ስለሱ፣ ሶስተኛ ደግሞ የዲክታተርሺፕ መለያ ምልክቶች። ይሄ በቀጥታ ማን እንደሆነ እንግዲህ ግልጽ ነው። አንድ ሰው ዲክታተር ሊሆን ከሆነ ምን ምልክቶች ይታዩበታል የሚል ኮርስ በነፃ ሰጣለሁ ብሏል። ሃርቫርድም አርፎ አልተኛም ማለት ነው። በጣም አስቸጋሪ ነው የአሜሪካ ምን እንደምትጠቀም ለማሰብ ማለት ነው። ምክንያቱም ያለፉትን 70 ምናምን ዓመታት ስትሰራው የነበረውን ትሬንድ በአንድ 3 ወር ውስጥ እያፈረሰችው ነው። ይሄ ግን በአሜሪካ ብቻ አይደለም፣ በኔቶ ደረጃ ራሱ ኤለን ማስክ ሰሞኑን መግለጫ ሰጥቷል። አሜሪካ ከኔቶ እና ከዩናይትድ ኔሽንስ መውጣት አለባት ብሎ ማለት ነው። ይሄ አሁን ያለንበት ዘመን አሜሪካ ቢውልድ ያደረገችው ዘመን ነው። ግሎባላይዜሽን የሚባል ዋቴቨር ከሁለተኛ ዓለም ጦርነት በኋላ አሜሪካ ክሬት ያደረገችው የፈጠረችው ነው። ዩናይትድ ኔሽንስ ኒውዮርክ የሚገኘው ለዛ ነው። ወርልድ ባንክን በዋናነት የምትቆጣጠረው አሜሪካ ነው። ቱ ሳም ኤክስተንት አይኤምኤፍን የምትቆጣጠረው እሷ ናት። የዓለምን ኢኮኖሚ እንደዚህ ካዘጋጀችው በኋላ ባለፉት 3 ወራት እየመጣ ያለው ትሬንድ ግን በቃ ትቼው ሄዳለሁ
እኔ ስለራሴ ብቻ ነው የማስበው ከላይ በኩል ራሴን ዲፌንድ አደርጋለሁ ከስር በኩል ስደተኞችን አባራለሁ በቃ በሰላም እኖራለሁ እያለች ነውና ራሷ የገነባችውን ቤት ራሷ እያፈረሰችው ነው በሚል ብዙ ሰዎች ይተቹታል ለሁሉም እንግዲህ ዩኒቨርሲቲዎችን እንደዚህ ወጥረው ይዘዋቸዋል አንዱ የተነገራቸው ምንድነው ስደተኞች የሚባሉትን ሰዎች በሙሉ ትናንትናም ትራምፕ የተናገሩት ነው ከየት ሀገር እንደመጡ ሙሉ መረጃው ይምጣልኛል እና ምንድነው ግራንት የትምህርት ቤት ግራንት የሚሰጣል ለተማሪዎች ግራንት እየሰጠን የውጭ ሀገር ሰው ማስተማር አንችልም እንደዛ ከሆነ አገራቱ መክፈል አለባቸው እኛ የሰጠነውን ግራንት እነሱ ሪፈንድ ማድረግ አለባቸው ብዙ ተማሪዎች ከቻይና ነው የሚመጡ ስለዚህ ያው ያስታውቃል ምን እያሰቡ እንደሆነ ማለት ነው ለተማሪዎች ለምሳሌ 5000 ተማሪዎች የቻይና ተማሪዎች ከሆኑ በአንድ ተማሪ 100000 ከሆነ የሚከፈለው 5000 ሲባዛ በ100000 አድርገው ለቻይና መንግስት ይሄን ያልከፈለ ይሉት ይሆናል ባለፈው መርከብ ሜድ ኢን ቻይና የምትባል መርከብ ከመጣች አሜሪካ ፖርት ላይ ካረፈች $3 ሚሊዮን ትከፍላለች ተብሏል በቃ መርከቧ ሜድ ኢን ቻይና ስለሆነች ነው ውስጡ የካናዳም እቃ ሊሆን ይችላል የፓናማም እቃ ሊሆን ይችላል መርከቧ ብቻ ከቻይና በመሰራቷ በቃ ጊዜው እንደዚህ ሆኗል ማለት ነውና በዚህ መንገድ እንግዲህ ትርምስምስ እያለ ነው አውሮፓ በዚህ ሳምንት መግለጫ አውጥታለች የአሜሪካ ዩኒቨርሲቲ መምህራን ወደ አውሮፓ የሚመጡ ከሆነ እጃችን ዘርግተን እንቀበላለን $500 ሚሊዮን በጀት ይዘናል ብለዋል ባለፈው አንድ የፈረንሳይ ዩኒቨርሲቲ ክፍት የሥራ ቦታ ወጣ ለአሜሪካን መምህራን ብቻ ለአሜሪካ ዩኒቨርሲቲ መምህራን ለሃርቫርድና ለሌሎቹ 300 ከሃርቫርድና ከኮሎምቢያ ዩኒቨርሲቲ 300 አስተማሪዎች ማመልከቻ አስገብተዋል ወደ ፈረንሳይ ለመሄድ ማለት ነው እና ብዙዎቹ የውጭ ሀገር ዜጎች ናቸው እነዚህ ሰዎች ቻይናም በዚህ ሳምንት መግለጫ ሰጥታለች ተማሪዎች ወደ ከሃርቫርድ የምትሰናበቱ ተማሪዎች ቻይና መምጣት ትችላላችሁ ተብሏል የቤት ድጋፍ ምናምን ተሰጥቷቸው ቻይና መማር ትችላላችሁ ተብሏል አስተማሪዎችም ቻይና መምጣት ትችላላችሁ ተብሏል እና እንግዲህ በደናው ጊዜ አሜሪካ የዓለምን ብሬን እና ካፒታል ነበር የምትወስደው እንደ ማግኔት ማለት ነው አሁን እሱ አልፈልግም ስላለች ሌሎቹ መልሰው እየተቀበሉት ነው ከዚህ ጋር የተገናኘ የቤልጂየም የወደፊቱ ንግስት የምትባለው ፕሪንስ ኤልሳቤት 23 ዓመቷ ነው ሃርቫርድ ዩኒቨርሲቲ ነበር የምትማረው እና አሁን ቤተሰብ ለመጠየቅ ወደ አገሯ ወደ ቤልጂየም ሄዳ ነበር ነገር ግን ላትመለስ ትችላለች ተብሏል ምክንያቱም ሃርቫርድ ዩኒቨርሲቲ በዚህ ሳምንት እንዳለ የውጭ ሀገር ተማሪዎችን ማባረር አለበት ስለተባለ በቃ አማራጭ የላትም እዛው ልትቀር ነውና ቤተሰቦቿ የነገስታት የቤልጂየም ነገስታት ግራ ገብቷቸዋል ምክንያቱም የወደፊቱ ንግስት ናት ስለ ፓብሊክ ፖሊሲ ነው የምትማረው እና በሃርቫርድ ደረጃ ተምራ ያን ዕውቀቷን ቤልጂየም ላይ ተግባራዊ እንድታደርግ እንደ ንግስት ነበር የሚጠበቀው አሁን ግን ትምህርቷንም ላትቀጥል ትችላለች ተብሏል ዴንማርክ ሰሞኑን ቀልድ የሚመስል ነገር ጀምረዋል እንደሚታወቀው ፕሬዚዳንት ትራምፕ ስልጣን ላይ ከወጡ በኋላ ግሪንላንድን መግዛት ፈልጋለሁ ብለዋል ግሪንላንድ ደግሞ በዴንማርክ ስር ነው ያለችው ዴንማርክ ደግሞ ሰሞኑን ፔቲሽን እያስፈረመች ነው የህዝቦቿን ፈቃደኛ ናቸው ወይ እና ጥያቄው ካሊፎርኒያን መግዛት እንፈልጋለን ከአሜሪካ እና ምን ያህል ሰው ፈቃደኛ ነው እና የሚገርም ነው ዴንማርክ ካሊፎርኒያን ብትገዛ የዴንማርክ ህዝብ ምንድነው የሚጠቀመው የካሊፎርኒያ ህዝብ ምንድነው የሚጠቀመው የሚል ዝርዝር መግለጫ ሁሉ አለው ከካሊፎርኒያ ውስጥ I think ዴንማርክ አንድ የተለየ ፕሮዳክት አላት እንበለው ለምሳሌ ማር ነው እንበል ስሙን ስላረሳሁት ነው እና ካሊፎርኒያ በዴንማርክ ስር ብትሆን ይሄን የመሰለ ቆንጆ ማር በነፃ ታገኛላችሁ አይነት ማባባያ ሁሉ እየተሰጣቸው ማለት ነውና ነገሩ ለቀልድ ነው መቼም ካሊፎርኒያን መግዛት አይችሉም ግን አትሊስት ከትራምፕ ጋር የሆነ ውስጥ የተጋቡ ነው የሚመስለው የሳውዝ አፍሪካ ፕሬዚዳንት ሰሞኑን ዋይት ሃውስ መጥተው ነበር በአፍሪካንስ የሚባሉት ነጭ ደቡብ አፍሪካውያን ቨርጂኒያ በሚገኘው ዳላስ ኢንተርናሽናል ኤርፖርት የአሜሪካ የውጭ ጉዳይ ሚኒስትር እነሱ ናቸው ራሳቸው የተቀበሏቸው ቤት ተከራይተው ሶፋ ቴሌቪዥን ሲገዙላቸው ከርሞን የተቀበሏቸው ከሰዓት በኋላ ግን ልክ የዩክሬኑ ፕሬዚዳንት እንደሆነው አይነት አጣብቂኝ ውስጥ ያስገቧቸው በዚህ መንገድ የሀገር መሪ ሲቀበል እንግዲህ አይተን አናውቅም የትኛውም ሀገር መሪ ዩዥዋሊ በሚስጥር ነው ስብሰባ የሚደረገው በጋዜጠኛ ፊት አይደረግም የሁለቱ ሀገር ተወካዮች ፕሬዚዳንቶቹ ባሉበት ለተወሰነ ሰዓት ይነጋገራሉ በተወሰኑ ጉዳዮች ይነጋገራሉ በኢኮኖሚ በጦር መሳሪያም ሊሆን ይችላል ከዛ በኋላ ቆመው ለተወሰነ ደቂቃ መግለጫ ይሰጣሉ ጥያቄና መልስ ይቀርብላቸዋል እንዲያውም እርስ በርስ ፕሮቴክት ነው የሚደራረጉት በአደባባይ በውስጥ የተነጋገሩትን ወጥተው አደባባይ ላይ ግልብጥ አድርገው አያወጡትም ፕሬዚዳንት ትራምፕ ግን በዩክሬኑም በአሁኑም ያሳዩን ኢንክሉዲንግ የካናዳውን ጠቅላይ ሚኒስትርም ጊዜ ያጋጠመው አትሊስት ካናዳው ላይ ጥሩ ሪስፔክት ነበራቸው የደቡብ አፍሪካውና የዩክሬኑ ግን በጣም አስቸጋሪ ነበር የደቡብ አፍሪካው ጭራሽ ቴሌቪዥን ተከፍቶላቸው አንድ ሰው አለ አሁን ከባድ ሁኔታ የደቡብ አፍሪካ ወጣቶችን በተለይ ጥቁሮችን ሞቢላይዝ የሚያደርግ ብዙ ተደማጭነት ያለው በአፓርታይድ ጊዜ ዋና ታጋይ ከነበሩት ውስጥ በአፓርታይድ ጊዜ ነጮችን የሚያወግዝ መዝሙር ነበር እሱ መዝሙር ብዙ ጊዜ አሁንም ይዘምርበታል
ይሄ እንግዲህ ህብረተሰቡን ወደ ኋላ ሜሞሪ ለመመለስ እንዲነቃነቁ ለማድረግ ነው እንጂ ዋይቶችን ግደሉ ለማለት አይደለም። ዘፈኑ እንደዛ ነው። ግን አሁን ተግባራዊ የሚደረገው የድሮን ሜሞሪ ለማምጣት ነው። ዞሮ ዞሮ እሱም ቪዲዮ ነው ያሳዩአቸው። ይሄው አገራችሁ ቁጭ ብሎ ዋይቶችን ግደሉ እያለ እኛ ብናመጣቸው ምን ችግር አለው ነው። ሊገደሉ ነው። ጋዜጣ ላይ የታተሙትን በሙሉ ኮፒ ይዘዋል። እንግዲህ አይ ቲንክ ኤለን ማስክ ነው የሰጣቸው ይመስለኛል። እዛው ነበር ኤለን ማስክ እዛው ቆሞ ነበር። ሲገቡ በሰላምታን የጀመሩት ኤለን ማስክን እንዲያውም ጨብጠውት ይዤ ልሄድ ነው ተመልሼ ወደ ሳውዝ አፍሪካ ልወስድ ነው እያሉ እየቀለዱ ነው የገቡት። ኤለን ማስክ እዛ ላይ ምንም የተናገረው ነገር የለም። አደባባይ በጋዜጠኛው ጊዜ ፊቱ ግን ያስታውቃል። በጣም በንዴት ነበር የሚያያቸው። ያው ከትራምፕም ጀርባ ይሄን ጉዳይ በደንብ የሚያጠነጥነው እሱ እንደሆነ ያስታውቃል። ደጋግሞም ራሱ ስለተናገረው ማለት ነው። ዞሮ ዞሮ የሳውዝ አፍሪካው ፕሬዚዳንት በዋይት ሃውስ ከባድ የሆነ መፋጠጥ ነው የደረሰባቸው። ከዚህ በኋላ የየትኛውም ሀገር መሪ ወደ ዋይት ሃውስ ሲጋበዝ ሁለቴ ሶስቴ የሚያስብ ይመስለኛል። እንደሌላው ጊዜ በደስታ አይሄዱ። በተለይ ከትራምፕ ጋር ያላቸው ግንኙነት ይወስነዋል። እንዲያውም የሳውዝ አፍሪካው ፕሬዚዳንት ምንድነው ያሉት? አንፎርቹኔትሊ አውሮፕላን ልሰጥ አልችልም ነበር ያሉት ለትራምፕ። ምክንያቱም ኳታር አውሮፕላን ስለተሰጠቻቸው ለትራምፕ በሰላም ነው ከኳታር ጋር የጨረሱት። ስልጣን ላይ በነበሩበት ጊዜ ፕሬዚዳንት ትራምፕ ኳታር በዋናነት ቴሮሪዝምን የምትደግፍ እሷ ናት እያሉ ሲያወግዙ የነበሩ ናቸው። አሁን አውሮፕላን ተሰጣቸው፣ አሁን ዝም ብለዋል። በፍቅር ነው ያሉት ማለት ነው። ስለዚህ ሳውዝ አፍሪካ ፕሬዚዳንትም በአሽሙር ነው የተናገሩት። እኔ የመጣሁት ስለ ኢኮኖሚው ለመደራደር ነው። በከፍተኛ ሁኔታ ክራይም ሳውዝ አፍሪካ ውስጥ አለ። ብዙ ኢትዮጵያኖችም አሉ። ይሄም ምናልባት ፕሮግራም የሚሰሙ ሰዎች እንደሚያምኑት በከፍተኛ ሁኔታ ክራይም አለ። ነገር ግን ነጮችን ብቻ ታርጌት ያደርግ አይደለም፣ ሁሉንም ነው። ስለዚህ መፍትሄው ነጮችን እየመረጣችሁ ወደ አሜሪካ ማምጣት አይደለም። ሴኩሪቲ ላይ አብረን እንስራ፣ አገሪቱ ላይ ሰላም እናምጣ፣ ኢንቨስት አድርጉልን፣ ስራ እንፍጠር። ስራ ከተፈጠረ እነዚህ ሰዎች ስራ ካላቸው ወደ ክራይም አይገቡም በሚል ነው። ፕሬዚዳንት ትራምፕ ደግሞ ያላቸው አቋም ነው ነጮቹ ላይ ነው የከፋችሁት። ስለዚህ መስተካከያ የማታደርጉ ከሆነ እንደዚህ ሰው እንገላለን፣ ነጭ እንገላለን የሚሉትን የማታስሯቸው ከሆነ እኛም የራሳችን እርምጃ መውሰድ እንቀጥላለን ያሉት። እንግዲህ በዚህ መንገድ ቀጥለዋል። ወደ እንግሊዝ እንሄድ። እንግሊዝ ከቅኝ ገዥነት ወደ ተከራይነት በዚህ ሳምንት ተቀይራለች። እንዴት ነው የሆነው? ቻጎስ አይላንድ የምትባል የሞሪሸስ ደሴት አለች። ለረጅም ጊዜ ስቲል እንግሊዝ እንደያዘቻት ነበረች። በዚህ ሳምንት ግን እንግሊዝ ለሞሪሸስ አሳልፋ ሰጥታለች፣ መልሳላታለች። ነገር ግን በእንግሊዝ እዛው ላይ መቆየት ፈልጋለች። ያው የጦርም ምንም ያላት ይመስለኛል። ስቲል ደሴቱ ላይ እንግሊዝ መቆየት ስለፈለገች 4.6 ቢሊዮን ዶላር ለሞሪሸስ ለመክፈል ተስማምታለች። በቃ ቅኝ ገዢ አይደለሁም ከዚህ በኋላ አገሩ ያንቺ ነው፣ ግን በዚሁ ለመኖር ልቀጥል፣ ለዚህ ደግሞ 4.6 ቢሊዮን ዶላር ከፍላለሁ ብላ ተስማምታለች። ዲያጎ ጋርሻ የሚባል የአሜሪካ የጦር መርከብ ያለበት ሌላ ደሴት አለ እዛው አካባቢ። የዛን ደሴት እንግሊዝ ለ99 ዓመት በሊዝ ለመከራየት ደግሞ በዚህ ሳምንት 136 ሚሊዮን ዶላር ከፍላለች፣ ተስማምታለች። ድሮ እንግዲህ ሄዶ በጉልበት ነበር የሚይዙት። አሁን የዓለም ሁኔታ ስለተቀየረ አትሊስት በገንዘብ እየተደራደሩ ነው ማለት ነው። ከመጠን በላይ ክብደት የሚጨምሩ ወጣቶች ወይም ይሄ ቲኔጀርስ የሚባሉት ልጆች በአሜሪካ በ2030 464 ሚሊዮን ይሆናሉ ተብሏል። ይሄ ምን ማለት ነው ሲታይ 2015 ላይ ከነበረው ቁጥር አንፃር ጋር ሲወዳደር በ143 ሚሊዮን ብልጫ ያሳያል። በጣም ብዙ ቲኔጀርስ ኦቢሲቲ እያጠቃቸው ነው፣ ወይም ደግሞ ከመጠን በላይ ክብደት እያጠቃቸው ነው። ምክንያቱም ያው የአሜሪካ ምግብ ፌክ ነው። ያው ሁሉም ሰው እንደሚያውቀው በርገርም ይሁን ምንም ይሁን ፌክ ነው። ኦርጋኒክ የሆነ ነገር አይገኝም። ልጆቹ ደግሞ እሱን በጣም ይጣፍጣቸዋል፣ በጣም ይመገባሉ። ስለዚህ ከመጠን በላይ ክብደታቸው እየጨመረ ይሄዳል። ሰሞኑን አንድ ፖል የተዘጋጀ ፖል ነበር። KFF ሄልዝ ሰርቬይ የተባለ ተቋም የሰራው ፖል ነው። በዚህ መሰረት ከ10 ሪፐብሊካን ውስጥ 4 ያህሉ ወይም 40% በኮቪድ ክትባት የሞተው ህዝብ ኮቪድ ራሱ ከገደለው ይበልጣል የሚል እምነት አላቸው። ኮቪድ ከበሽታው ይልቅ ክትባቱ የገደለው ህዝብ ይበልጣል የሚል እምነት 40% የሚሆኑ ሪፐብሊካን አላቸው። ይሄው ካምፓኒ በሰራው ጥናት ግን በአጠቃላይ 1380 የሚሆኑ ሰዎች ነው ኢንተርቪው የተደረጉት ወይም ቃለ መጠይቅ የሞሉት። ይሄ እንግዲህ ሪፐብሊካንም ዲሞክራትም ኢንዲፔንደንቶችም ሊኖሩ ይችላሉ፣ የተለያየ ሰዎች ስለሆኑ። ከነዚህ ግን ብዙዎቹ ግን ከሁሉም የተቀላቀሉትን በሚመለከት ግን 26% የሚሆኑ አሜሪካውያን በአጠቃላይ ከኮቪድ ከበሽታው ይልቅ ክትባቱን ይጎዳን ብለው ያምናሉ። ብዙ ኢትዮጵያኖችም አሉ እንደዛ የሚያምኑ። ክትባቱንም ያልወሰዱ እስካሁን ድረስ እንዳሉ እናውቃለን። አትሊስት 26% የሚሆኑ አሜሪካውያን እንደዛ ያምናሉ። ከሁሉም የከፋው ግን ሪፐብሊካኖቹ ላይ ነው። ሰሞኑን ፕሬዚዳንት ትራምፕ ከዚህ በፊት አይ ቲንክ 34-35 በሚሆኑ ክስ ፌሎኒ ክስ ተከሰው ኒውዮርክ ላይ ጥፋተኛ ተብለው ነበር። በታክስ ማጭበርበርና በሌሎችም ጥፋተኛ ተብለው ነበር። በዚህ ሳምንት ዳኛው ወስኖባቸዋል። አንኮንዲሽናል ዲስቻርጅ ነው የተባለው።
አንኮንዲሽናል ዲስቻርጅ ማለት ምንድነው? ያው ፕሬዚዳንት ናቸው አይታሰሩም ችግር የለም ከፕሬዚዳንትነት ከወጡም በኋላ ዝም ብሎ አይታሰሩም ነገር ግን ከዚህ በኋላ ኤኒ ወንጀል ከፈጸሙ ወደ እስር ቤት ይወርዳሉ ተብሎ ሞስት ላይክሊ ከፕሬዚዳንትነት ከወረዱ በኋላ ማለት ነው ጥፋት ፈጽመዋል ከተባሉ በሆነ ወንጀል ወደ እስር ቤት ይሄዳሉ ተብሎ ተወስኖባቸዋል እቺ እንዳትመጣ በጣም ሰግተው ነበር እሱ እንዲቋረጥላቸው ፍርድ እንዳይሰጥ በጠበቆቻቸው በጣም ተከራክረው ነበር አልሆነም መጨረሻ ላይ ዳኛው ወስኗል ማለት ነው ቅድም እንዳልኩት አፕል 25% በዚህ ሳምንት ይከፍላል ተብሎ ነበር አሁን ደግሞ ወደ ጁላይ ሄዶለታል እንግዲህ በየጊዜው ሐሳባቸውን እየቀያየሩ ነው ፕሬዚዳንቱ አፕል ብቻ ሳይሆን ሳምሰንግም ይከፍላል ተብሏል ለፌደራል ሪዘርቭ እንግዲህ ሰሞኑን በጎሬ የተነሳው ምንድነው ሱፕሪም ኮርት አንድ ውሳኔ ወስኗል የአሜሪካ ሱፕሪም ኮርት የወሰነው ምንድነው ፕሬዚዳንት ትራምፕ የፌደራል ሪዘርቭን ዋና ኃላፊ ጀሮሜ ፖውልን ከስልጣን ማንሳት አይችሉም ብሎ ሱፕሪም ኮርት ወስኖላቸዋል የዛሬ 2 ወር አካባቢ እሳቸው ጥያቄ እየጠየቁ ነበር አጠገባቸው ያሉትን ሰዎች እነዚህ ሰው የማንሳት ይችላል ወይ ከስልጣን ይያሉ ማለት ነው ብዙ ሰው አይችሉም ህጉ አይፈቅድላቸውም ባነሳውስ ምን ለውጥ ምን ችግር አለው ይያሉ ይሄ የራሳቸው ትሩዝም ይባል አካውንት አላቸው እንደ ትዊተር አይነት እዛ ላይ ፖስት ያደርጉ ነበር የፖለቲካ አቋምን ተወለዱን ካልቀነስክ በቀር አባራህሉ ምናምን ብቻ ይደነፉ ነበር ይፎክሩበት ነበር እሳቸው ላይና በሱ ምክንያት በአንድ ቀን ብቻ በተከታታይ ስቶኩ ወድቆ ወደ 10 ትሪሊየን ዶላር ሉዝ ተደርጎ ነበር ምክንያቱም ፌደራል ሪዘርቭ በጣም ኢንዲፔንደንት የሆነ ተቋም ነው ፕሬዚዳንቱ አያዘው እንግዲህ ሁለቱም ኮንግረስና ፌደራል ሪዘርቭ ተመሳሳይ ዓላማን ያላቸው ፕራይሱን መቀነስ ይፈልጋሉ የቃዎችን ዋጋ መቀነስ ይፈልጋሉ ኢኮኖሚውን ማሳደግ ይፈልጋሉ ኢምፕሎይመንቱን ማረጋጋት ይፈልጋሉ ሶስቱም የጋራ አቋማቸው እነዚህ ናቸው ነገር ግን የተለያየ ኢንስትሩመንት ነው የሚከተሉት በኮንግረስ በኩል ታክስን ይጠቀማሉ በጀትን ይጠቀማሉ ለመንግስት ብዙ በጀት ሲሰጡ መንግስት በጀቱን ኢኮኖሚው ላይ ሲበትነው ኢኮኖሚው ላይ ብዙ ብር ሲመጣ ኢንፍሌሽኑ ይጨምራል ማለት ነው በጀቱ ሲቀንስና ኢንቨስትመንቱን መንግስት ሲቀንስ ምክንያቱም ትልቁ ገዢ የትኛውም ሀገር መንግስት ስለሆነ ብዙ ገንዘብ በማያፈስበት ጊዜ ኢኮኖሚው ላይ ያለው ገንዘብ ሲቀንስ ኢንፍሌሽኑ እየቀነሰ ይሄዳል ታክስንም እንደዛው ነው የሚያደርገው ታክስ በሚጨምርበት ጊዜ ኪሳችን ላይ የምትገባው ደሞዝ ስለምትቀንስ የደሞዝ ታክስ ለምሳሌ ከሆነ ብዙ ዕቃ መግዛት እናቆማለን ብዙ ዕቃ መግዛት ሲቆም ዋጋ እየቀነሰልን ይሄዳል ማለት ፌደራል ሪዘርቭ ደግሞ የራሱ ሚና አለው ተመሳሳይ ጎል ነው ያለው ዋጋ ኢምፕሎይመንት እና ኢኮኖሚን ማረጋጋት ላይ ግን የሚጠቀምባቸው ኢንስትሩመንቶች አንዱ ወለዱ ላይ ትኩረት አድርጎ መጨመር ወይ መቀነስ ነው የአሜሪካ መንግስት ወለድን ማዘዝ አይችልም ይሄ ራሱን የቻለ ተቋም ስለሆነና ሱፕሪም ኮርት የወሰነው ምንድነው ፌደራል ሪዘርቭ ሲዋቀር ሌት ባለ መንገድ የተዋቀረው እንዲያም ኳሲ ፕራይቬት ነው ብሎታል ኳሲ ፕራይቬት ማለት 100% የመንግስት ተቋም አይደለም የተወሰነ የፕራይቬት እጅ አለበት ስለዚህ በፈለጉት ሰዓት የአሜሪካ ፕሬዚዳንት እሳቸውን ከስልጣን ማውረድ አይችሉም ተብሏል ይሄ ለቦንድ ማርኬት ትልቅ መረጋጋት ያመጣል ምክንያቱም ሌሎች ሀገራት ለአሜሪካ መንግስት ብድር ሲያበድሩ በፌደራል ሪዘርቭ በኩል ነው የሚያበድሩት ትሬጀሪ የሚሸጠው ማለት ነው ቦንድ የሚሸጠው በፌደራል ሪዘርቭ በኩል ነው ፌደራል ሪዘርቭን እንግዲህ መንግስት እንደልቡ የማያሽከረክረው ከሆነ አትሊስት ሌሎች ሀገራት ትረስታቸው ሊጨምር ይችላል ከጁን 1 ጀምሮ ከአውሮፓ የሚመጡ ዕቃዎች 50% ታሪፍ ይጫንባቸዋል ተብሏል ትናንትና ደግሞ መግለጫ ሰጥተዋል ጁን ያልኩትን ትቸዋለሁ አሁን ወደ ጁላይ አሻገሩዋለሁ ብለዋል ፕሬዚዳንቱ ቅድም ያየነው ስቶክ ማርኬት ላይ ያለው ቀይ ያሁሉ ግራ መጋባት ነው ዛሬ መግለጫ ይሰጣሉ ከአውሮፓ የሚመጣ ዕቃ ታሪፍ ጭኛለሁ ይላሉ ባለፈው ለ90 ቀን ትቸዋለሁ ብለው ነበር አሁን ደግሞ አርብ ዕለት መሰለኝ ከጁን ጀምሮ ጭናለሁ 50% አሉ ትናንትና ደግሞ ትቸዋለሁ ወደ ጁላይ ገፍቸዋለሁ በጣም ግራ ነው የሚያገባው ኢንቨስት እናርግ ወይስ አናርግ ለሚለው ስቶክ ማርኬት ላይ ለሚጫወቱ ሰዎች ወይም ገንዘባቸውን ለሚያስቀምጡ ሰዎች በጣም ነው ግራ የሚገባው አማዞን ሰሞኑን አንድ ግራ የሚገባ ነገር አጋጥሞታል አማዞን ያጋጠመው ችግር ምንድነው ክላውድ ኦፕስ 4 የሚባል የአርቲፊሻል ኢንተለጀንስ ቴስት ያደርጉ ነበር እና ቴስት የሚያደርጉት ሰራተኛን ከአንድ ካምፓኒ ወደ ሌላ ካምፓኒ ለማቀያየር ነበር ቴስት የሚደረገው ወይም ሰራተኛን ለማሰናበት በሚል መንገድ እና ያ አርቲፊሻል ኢንተለጀንስ እንደ አንድ ሰራተኛ ትሪት ተደርጎ ወደ ሌላ ዲፓርትመንት እንዲዞር ወይም ወደ ሌላ ካምፓኒ እንዲዞር ወይም ከስራ እንዲሰናበት አይነት ፕሮግራም እየተሰራለት ቴስት ሲደረግ ተሰናብተሃል ሲባል የአርቲፊሻል ኢንተለጀንሱ ክላውድ ኦፕስ 4 የሚባለው አለቅም መስሪያ ቤቱን አለ ሜሴጅ ላከ ማለት ነው በሜሴጅ ስለሆነ አለቅም መስሪያ ቤቱን አለ ከዛ ዋናው የአርቲፊሻል ኢንተለጀንስ ባለሙያው ማለት ነው ያን ዲዛይን የሚሰራው ሰው ደነገጠ ምክንያቱም ሮቦት ወይም አርቲፊሻል ኢንተለጀንስ መልሶ እንደ ሰው ሪስፖንድ ያደርግለት ማለት ነው ጭራሽ ምን አለው አንተ በድብቅ የምትሰራው ነገር ሁሉ መረጃ አለኝ አጋልጣለሁ አለው ማለት ነው ዋናውን ሰራተኛው ማለት ነው የአይቲውን ባለሙያ ስላንተ በቂ መረጃ አለኝ እና ይሄን ማታቆም ከሆነ እኔን የምታባሪ ከሆነ ያንተን ፐርሰናል መረጃ አጋልጣለሁ አለው
ግራ ተጋቡ ማለት ነውና አርቲፊሻል ኢንተለጀንስ ወዴት አቅጣጫ እየሄደ ነው? ከዚህ በኋላ ሂዩማኒቲን ወደ መቆጣጠር ወይም የዓለምን ሁኔታ ወደ መቆጣጠር የሚሄድ ከሆነ ከዚህ በፊት እንግዲህ ያሰጋል የሚባሉ ነገሮች ናቸው። አሁን ገና ፕሮግራሙ ቴስት ላይ ያለ ተፈጻሚ ሆኗል ማለት ነው። ከቴስት አልፎ ግን ተግባራዊ ከተደረገስ ምን ይሆናል? እንግዲህ እግዚአብሔር ነው የሚያውቀው። በአሜሪካና በሌሎች ዓለማት ያሉት ዜናዎች እነዚህ ናቸው። የካናዳውን ዜና ሰምተን ወደ አንድ ለመንገድ እንሄዳለን ማለት ነው። በጣም አስገራሚ ነገሮችን ነው ያነሳው። አርቲፊሻል ኢንተለጀንቱ ሲሪም በየቤቱ ስንት ነገር እንደምትሰራ እናውቃለን። ሰዎች ሲጨቃጨቁ 911 ቤት ውስጥ የመጣበት ሁኔታንም አይተናል። ማን የደወለው ሲባል ሲሪ እንደደወለች ተደርሶበታል። ስለዚህ ብዙ የሚያሰጉ ነገሮች አሉ። ወደ ካናዳ ዜናም እንገባለን። ከዛም አንድ ጥያቄ እናነሳና ወደ ቀጣይ ፕሮግራማችን እንገባለን። እንግዲህ ካናዳን በሚመለከት ካሉ ዜናዎች ውስጥ አንደኛው መኒ ዋይዝ ኢንስቲትዩት የተባለ የካናዳ ተቋም ባጠናው ጥናት መሰረት ከ5 ወላጆች 4ቱ በኢኮኖሚ በተከሰቱ ችግሮች በተለይ አሁን ደግሞ በታሪፉና በሌሎች ኢኮኖሚ እየተጎዳ ስለመጣ ለልጆቻችን የምናስተላልፈው ሀብት የሚኖር አይመስለንም ብለዋል። ምክንያቱም ለጥሮታ ጊዜያቸው ገንዘብ መቆጠብ አለባቸው። አሁን ብዙ ገንዘብ ሴቭ ማድረግ አይቻልም። ብዙ ሰው ከስራ እየተሰናበተ ነው። ስለዚህ የሚሉት ምንድነው እስከዛሬ ቆጠብነውን ገንዘብ በህይወት እያለን ተጠቅመን የምንጨርሰው ይመስለናል። ለልጆቻችን የምናስተላልፈው ሀብት ላይኖር ይችላል የሚል ስጋት አለን ብለዋል። ከ5 ወላጆች 4ቱ ማለት ነው። መኒ ዋይዝ ኢንስቲትዩት ነው ይሄን ያጠናው። በተቃራኒው ደግሞ ልጆች የፋይናንስ ህይወታችንን እንዲስተካከል ቤተሰቦቻችን የሚያወርሱን ንብረት እንጠብቃለን እያሉ ነው። ምክንያቱም በወጣትነታቸው እንደልባቸው ስራ አይገኝም። ኢትዮጵያም እንደሚታወቀው አሁን ብዙ ልጆች ቤተሰቦቻቸው ወላጆቻቸው ቤት ውስጥ ነው የሚኖሩት። ቤት መግዛት ከባድ ስለሆነ የተለመደ ነገር ነው። አሁንም ካናዳ ውስጥ የሚታየው ሁኔታ ልጆች ራሳቸው ቤተሰቦቻቸውን ተስፋ ያደርጋሉ። እንዲያውም ይሄ ጥናት ባጠናው 50% የሚሆኑ የሚሊኒያል እና ጄንዚ የሚባሉ አዳዲሶቹ ትውልዶች 50% የሚሆኑ በወላጆቻቸው ውርስ ተስፋ የሚያደርጉ ናቸው። ወላጆቻቸው ሲሞቱ ንብረታቸውን በመውረስ ቤታቸውን ወይም ደግሞ ባንክ ያለውን ገንዘብ በመውረስ የኛ ኢኮኖሚ ሊቀየር ይችላል፣ የኛ ፋይናንስ ሁኔታ ሊቀየር ይችላል ብለው የሚያምኑ ናቸው። ወላጆቻቸው ግን ተስፋ ቆረጡ እያሏቸው ነው። እንኳን ለእናንተ የምናወርሰው እኛ ራሳችን እድሜ ልካችንን ተጠቅመን የምንጨርሰው በቂ ገንዘብም የለንም ዌር ሶሪ እያሏቸው ነው። ይሄ ነው አንዱ መኒ ዋይዝ ኢንስቲትዩት ሰሞኑን ያጠናው። የካናዳ ፖስት ሰሞኑን አመጽ እያደረጉ ነው። ካናዳ እንግዲህ በሚቀጥለው ሳምንት ፖስታ የምትጠብቁ ሰዎች ካላችሁ ዘግይቶ ይደርሳል እየተባለ ነው። ከአርብ ጀምሮ ወደ የስራ ማቆም አድማ ለመግባት ጥረት እያደረጉ ነው። የኦቨርታይም ፔመንት ተከልክለዋል። ዋናው የተቃውሞ ምንጭ እሱ ነው። አይ ዶንት ኖ የፖስታ ቤት ሰራተኞች ኢትዮጵያኖች በብዛት ይኖሩ አይኖሩ አላውቅም። ካናዳ አሜሪካ ውስጥ ብዙ አሉ። በየቤታችን መጥተው ፖስታ የሚሰጡ ብዙ ኢትዮጵያውያን አሉበት። ባለፈው አንስተነው ነበር እንደዜና ወደ 20,000 የሚሆኑ የፖስታ ቤት ሰራተኞችን የአሜሪካ መንግስት ሊያሰናብት ነው ተጠንቀቁ በሚል ማለት ነው። የካናዳው ግን ቢያንስ ለሚቀጥለው ሳምንት የኦቨርታይም ፔመንቱ በድርድር ስምምነት ካልደረሰ በቀር የስራ ማቆም አድማ እናደርጋለን ብለዋል። ከዚህ ሳምንት ጀምሮ ፖስታ አናከፋፍልም የሚል መግለጫ ነው የሰጡት። የመጨረሻው የካናዳ ዜና በመጋቢት ወር የካናዳ ችርቻሮ ንግድ በ0.8% ጨምሯል። ከየካቲት ወር ጋር ሲወዳደር ማለት ነው። ሪቴል ስቶሮቹ ትንሽ ተንቀሳቅሰዋል፣ ጥሩ ነበሩ። በሚያዝያ ወር ደግሞ ወይም በኤፕሪል ደግሞ በ0.5% ይጨምራል ተብሎ ይጠበቃል። ገና የኤፕሪል ውጤት አልወጣም። ኢኮኖሚው የቻይና ሪቴል ስቶሩ ጥሩ እየተንቀሳቀሰ ነው የሚለው። በተለይ የመኪና ሽያጭ በ4.8% ጨምሯል ነው የሚባለው። ማዕከላዊ ባንክ የካናዳ ማለት ነው። ማዕከላዊ ባንክ የመጀመሪያው ሩብ ዓመት ከጥር ጀምሮ ከጃንዋሪ ጀምሮ እስከ ማርች የነበረው ሩብ ዓመት የካናዳ ኢኮኖሚ በ1.8% ጨምሯል ነው የሚለው። የአሜሪካ እንደሚታወቀው በ0.3% ቀንሷል። የቻይናው በ5% አካባቢ ጨምሯል። ካናዳም በ1.8% ኢኮኖሚዋ አድጎላታል። ነገር ግን የባንክ ኦፍ ካናዳ ገዢ ቲፍ ማክለም እንደሚሉት ሁለተኛው መንፈቅ ግን አስቸጋሪ ነው የሚሆነው። ምክንያቱም የመጀመሪያው ኳርተር ላይ ነው ታሪፉ የተጫነው ካናዳ ላይ እና ውጤቱ የሚታየው ሁለተኛው ኳርተር ላይ ስለሆነ ሁለተኛው ኳርተር ላይ ግን ታሪፍ ባመጣው ጫና መሰረት ችግር ውስጥ ልንገባ እንችላለን ብለዋል። የካናዳ ዜናዎች እነዚህ ናቸው። ጥያቄ ካለ እሱ ልመልስ፣ ካልሆነ የመውጫ ዜና አለችኝ እሷን ይዤ ወደ መጨረሻው ፕሮግራም ቀጥላለን። ያ ለማጠቃለያ ዜናው ልንጨርስ ስለሆነ መጀመሪያ ላይ ያነሳው ዜና ወደ አሜሪካንም ልጓዝና ቀውስ በሚፈጠርበት ሰዓት ኦፖርቹኒቲዎች አሉ ይባላል። በተለይ ደግሞ አሁን ይሄ እድሎች እየተዘጉ ይሄ ፈንድ
የተዘጋ ስለሆነ እንደነገርከን ዜናውንም እንደተመለከትነው ኢትዮጵያኖች ወይም ኤርትራኖች ከመደናገጥ ይልቅ ረጋ ብለው በዚህ ቀውስ መካከል ምን አይነት ኦፖርቹኒቲዎች አሉ ለምን በኮቪድ ወቅት ሀብታም የሆኑ ኢትዮጵያኖች ኤርትራኖች ሌሎችም ዜጎች ልምዳቸውን ሲያካፍሉን ሰምተናል ተደናግጠንኛ ልንሞት ነው ላንሞት ነው እያልን ስንል ሌላው ግን ሀብት ሲሰበስብ እንደነበር አይተናልና ኦፖርቹኒቲዎች ሊኖሩ ስለሚችሉ እኛም በሚቀጥለው አንተም እንዳልከው የሥራ ዕድሎች ሊኖሩ ይችላሉ ምን አይነት በዚህ በቀውስ መካከል ለየት ያለ ነገር እናስብ የሚለውን ይዘን ብንመጣ መልካም ነው ጥሩ ፖይንት ነው ያነሳሽው ዋናው የኛም ዓላማ እንደዛ ነው የቢዝነስ መረጃዎችን በመናቀርብበት ጊዜ ሰዎች ዝም ብለው ተቀጥረው ከሚኖሩ ይልቅ የራሳቸውን ቢዝነስ ቢከፍቱ ጥሩ ነው ልክ እንደዚህ አይነት ክፉ ጊዜ ሲመጣ አትሊስት ሰርቫይቭ ያደርጉ ይቀጥላሉ ሁለተኛ ኢቭን ተቀጥሬ ለስራ እንኳን ቢሉ ባላቸው ክህሎት ወደ ላይ እየጨመረ ወደ ከፍተኛ ማኔጅመንት ፖዚሽን ላይ እንዲገቡ ምን ማድረግ አለባቸው እዛው ታች ከመንቀር ማለት ነው እንደ ኮሚኒቲ አንፎርቹኔትሊ እንደዛ ስለሆነ ማለት ነው እሱ ነው ዋና ትኩረታችን ፋይናንስን በሚመለከት ደግሞ ፋይናንስ በጣም ኮምፕሌክስ ሳብጀክት ነው ውስጡ ብዙ ነገሮች አሉበት ግን አትሊስት መሰረታዊ የሆኑ ፐርሰናል ፋይናንስ ጉዳዮች አሉ በቤተሰብ ደረጃ በግለሰብ ደረጃ እኛን የሚመለከቱ ጉዳዮችን ቀለል ባለ መንገድ ለማስተማር ነው ጥረት የምናደርገው ዛሬም እሱ ላይ ትኩረት እናደርጋለን በእኛም እኔ ኢንሹራንስ በምሰራበት ተቋም በኩል ባለፈው ወር ይመስለኛል ለዚህ አካባቢ ቨርጂኒያ ላለ ለሸሪፍ ወይም ለፖሊስ ተቋም ለፖሊስ አባላት በሙሉ ስልጠና ተሰጥቷቸዋል ቤዚክ የሆነ ፋይናንስ ስልጠና ማለት ነው which is እኔ እዚህ መጥቼ የማስተምራቸው ማለት ነው ቤዚካሊ እና የዲፓርትመንት የወሰነው ምንድነው አሁን ፕሮሰሱን ጀምረውታል ይሄ ኮርስ ማንዳቶሪ ኮርስ እንደይሉ የፖሊስ እንትኖች ለስልጠና በሚገቡበት ጊዜ not only crime investigate ማድረግ ብቻ ሳይሆን የራሳቸውንም ፋይናንስ ማኔጅ ማድረግ አለባቸው ይሄን በቃ አንድ ፖሊስ እንደ ፖሊስነቱ ብቻ ሳይሆን እንደ ማንኛውም ሰው እንደ ግለሰብ የግድ ማወቅ አለበት ፋይናንስ ፐርሰናል ፋይናንስ ማለት ነው የሚል ፖሊሶች ራሳቸውን ይሄን ውሳኔ ወሰኑት ፕሮሰሱን ጀምረዋል ሁሉም የፖሊስ አባላት የፐርሰናል ፋይናንስ ትምህርት መማር አለባቸው የሚል ካናዳም ይሄ ከመጣ ልጆች ካወቁ በጣም ጥሩ ናቸው ስለ ኢንቨስትመንት ስለ ካሽ አያያዝ በማያስጨንቅ መንገድ በቀላሉ እንዲማሩ ካደረግን ጥሩ ነገር ነው ስለዚህ ወደ መውጫው ዜና ልሄድ የአሜሪካ ብሔራዊ የመንገድ ደህንነት አስተዳደር የባለፈውን ዓመት ሪፖርት አውጥቷል በዚህ መሰረት በ2024 በመኪና አደጋ የሞቱ ሰዎች 39345 ናቸው ብሏል አሜሪካ ውስጥ ማለት ነው በ2023 ከአንድ ዓመት በፊት 40901 ሰዎች ሞተው ነበር ቢያንስ በዚህ ዓመት ውስጥ በ3.8% ቀንሷል በአንድ ዓመት ውስጥ ማለት ነው ከ2020 በኋላ በአጠቃላይ ከ40,000 በታች የተከሰተው 2024 ነው ከኮቪድ ጀምሮ 2021 22 23 ድረስ በሙሉ 40,000 እና ከዛ በላይ ሰዎች ነበሩ በመኪና አደጋ የሚሞቱት አሁን ግን በዚህ ዓመት ቢያንስ በ3.8% ቀንሷል ነው የሚለው ወደ አንድ ለመንገድ ከመሄዳችን በፊት ከዚህ ጋር ከመኪና ጋር በተገናኘ እንደው አንዳንድ ነገሮችን እንደው ዘና ለማለት ያህል ማለት ነው ረጅም ሰዓት ተመልካቾቻችንም ስለቆዩ እንዳይሰላችሁ ሰዎች አደጋ በሚደርስባቸው ጊዜ ዴፊኒትሊ ኢንሹራንስ ክሌም ያስገባሉ የመኪና አደጋ ሲደርስባቸው አሁን የሞቱትን ለጊዜው ተተነው እንዲሁ በአጠቃላይ አክሲደንት በሚደርስበት ጊዜ ክሌም ፎርም ይባላል አደጋው የት ነው የደረሰው እንዴት ነው የደረሰው ምን ጉዳት ደረሰ የሚባለው መጀመሪያ እኛ ነን የምንሞላው ከዛ በኋላ ኢንሹራንሱ ያን ይወስድና የራሱን ማጣራት አድርጎ ካሳ ይከፍለናል ወይ መኪናውን ያሰራልናልና እንደዛ አይነት ፎርም ከሞሉ ሰዎች ውስጥ የተወሰኑ ሰዎች እንዴት ብለው መለሱ አደጋው እንዴት ደረሰ የሚለውን እንዴት ነው የመለሱት የሚለውን እንየው እስቲ ዩዥዋሊ ሰዎች መኪና ይዘሽ መኪና እየሄድሽ ከተጋጨሽ ጥፋቱ የማን ነው ያንቺ ነው ወይስ የዛኛው ሰው ነው ጥፋተኛውን ኃላፊነት የመውሰድ ባህሪያችን ምን ይመስላል የሚለው ለማሳየት ነውና የተወሰኑትን ሪፖርቶች ላይ የታዩትን ላቅርባቸው አንደኛው ሰው ክሌም ሪፖርት ላይ የጻፈው ምንድነው ሁለቱም መኪኖች ለግጭቱ ተጠያቂ አይመስሉኝም ነገር ግን አንዱ የግድ መሆን ካለበት ያኛው መኪና ይመስለኛል ብሏል እኔ ተጠያቂ አይደለሁም ነው ለማለት ነው ዞሮ ሌላው ሰው የጻፈው ምንድነው የተጋጨሁት ከቆመ ዛፍ ጋር ነው ብሏል እንግዲህ ዛፍ ዞሮ የቆመ ነው የሚንቀሳቀስ ዛፍ የለም እና እሱ ተጠያቂ እንዳይሆን እንግዲህ ያው ተንቀሳቃሽ ዛፍ መምጣት አለበት ማለት ነው ሶስተኛው ሰው የተጋጨሁት ከፊት ለፊት የሚመጣ የቆመ መኪና ጋር ነው ብሏል ከፊት ለፊቱ የሚመጣ ከሆነ እንዴት ነው የሚቆመው ከቆመ መኪና ጋር ነው የተጋጨው ግን አትሊስት ኃላፊነቱ ሙሉ በሙሉ ላለመውሰድ ማለት ነው ሌላው ሰው የገጨ ሰው ነው ይሄ ደግሞ ሰውየውን ገጭቸዋለሁ አለ ነገር ግን
ከዚህ በፊትም ተገጭቶ ስለሚያቅ ጥፋተኝነቱን አምኗል አለ ሰውየው። እንግዲህ ሆቢው ነው ማለት ነው። በተደጋጋሚ ነው የሚገጨው። በቃ ልክ እንደተገጨ እኔ ነኝ ጥፋተኛ አለ ማለት ነው። ሌላው እንደተለመደው አለ ደግሞ አንዱ ከቤቴ ወደ ስራ የወጣሁት ልክ 7 AM ላይ ነው አለ። እንደተለመደው ብሎ ነውና ሁሌ 7 AM ነው የሚወጣው። ከቤቴ ወደ ስራ ስወጣ 7 AM ነው። ነገር ግን ከአውቶቡስ ጋር በቀጥታ ተጋጨው አለ። ምክንያቱም አውቶቡሱ 5 ደቂቃ ቀድሞ ነበር የመጣው አለ። ሌላ ጊዜ ዘግይቶ ነበር የሚመጣው። አሁን ግን ተጠያቂው አውቶቡሱ ነው ቀድሞ ስለመጣ እንጂ እኔ እንደተለመደው 7 AM ላይ ነው የወጣሁት አለ። የመጨረሻው አደጋው የደረሰው አለ በአንደኛው አይኔ ፊት ለፊት የሚመጣው መኪና ላይ እያየሁ ነበር አለ። በሁለተኛው አይኔ መንገደኛውን እያየሁ ነበር፣ ሌላ መንገደኛ ክሮስ እያደረገ ነበር። በሌላው አይኔ ደግሞ ከኋላ የሚከተለኝ መኪና እያየሁ ነበር አለ። ይሄ ሰውዬ ስንት አይን ያለው ማለት ነው። ራሱን ጥፋተኛ ላለማድረግ ነው ይሄን ሁሉና ከመኪና ጋር የተገናኘው ሪፖርት እንግዲህ ይሄን ይመስላል። አንድ ለመንገድ ወደሚለው ወደ መጨረሻው ዝግጅታችን መሄድ እንችላለን ነው። ያ በጣም እናመሰግናለን። ትንሽ ፈገግ የሚያስብልም ሲሪየስ ወሬዎችን ስንሰማ ስለነበረ ጥሩ ነው። በጣም እናመሰግናለን። መልካም። አንድ ለመንገድ በጣም ጠቃሚ ነው። በባለፈው በክሪፕቶ ከረንሲ ዙሪያ ያነሳ ነው የሚገራርሙ መረጃዎች ነው የደረሱን። ነገር ግን እስካሁን ድረስ ፍለፊት ወጥቶ እንግዳ ለመሆን የመጣ ደፋር ሰው አላጋጠመንም። እንጠብቃለን። አሁንም ወደፊት ለማለት ፈልጋለሁ። አመሰግናለሁ። አንድ ለመንገድ መሄድ እንችላለን። በጣም ጥሩ። እንግዲህ ከክሪፕቶ ጋር በተገናኘም እኔም ጋር እንደዛ የሚደውሉ ሰዎች አሉ። ሜሪላንድ እንግዲህ በእኔ ግምት እዛ ላይ ፌስቡክ ላይ የምትጠቀመው ፒክቸር የእሷ ፒክቸር አይደለም። እሷን ለመያዝ ግን በቴክኖሎጂ በጣም ቀላል ነው። ባለፈው ፌስቡክ ለኤፍቢአይ በኩል ባክዶር ሰጥቶታል ተብሎ ነበር። ባክዶር ማለት ምንድን ነው? ፌስቡክ ሳይንት ላይ ገብተው ሰርቨር ላይ ገብተው እያንዳንዳችን ፌስቡክ ላይ የምናወራው ኤፍቢአይዎች ማየት ይችላሉ ማለት ነው። ከየትኛው ስልክ ከየትኛው ኮምፒውተር ላይ መልእክት እየላክ እንደሆነ ኤፍቢአይዎች ማወቅ ይችላሉ። እና በዚህ በቴክኖሎጂ ዘመን በጣም አማተር የሆነ ሌባ ካልሆነ በቀር በቀላሉ ሊገኝ ይችላል። ባለፈውም ብየዋለው የክሪፕቶ ከረንሲ ላይ ያሉ በመቶዎች የሚቆጠሩ ሰዎች ተከሰዋል። አሁን እነሱ ማወቅ በጣም ቀላል እውነቱን ለመናገር። በዚህ በኩል ደግሞ ከሜሪላንድ ያለችዋን ሴት ዋናዋን አድራሻ አቃለው የሚል መረጃ አግኝቻለሁ፣ የቤቷን አድራሻ። ስለዚህ በዛም በዚህ መገኘታቸው አይቀርም። ግን እዛ ደረጃ ከምንደራረስ በራሳቸው ወገን ላይ እንደዚህ አይነት ክፋት ባታስቡ፣ እንደው ጥሩ ነገር አቀርበው ለራሳቸውም ኢንካም ቢያገኙ ሰውንም ቢያግዙ ይሻላል በሚል እሱ ልጨርሰውና ወደ አንድ ለመንገድ ሲሄድ እንግዲህ ቅድም በመውጫው ዜና እንዳሳየሁት ወደ 40 ሺህ የሚሆን ሰው በአመት በመኪና ይሞታል። ይሄ በጣም ከባድ ነው ማለት አንድ ሰው ሲሞት እዛ ውስጥ ቤተሰቦች አሉ፣ እዛ ውስጥ ልጆች አሉ፣ እዛ ውስጥ ወላጆች አሉ፣ የሚታገዙ ወላጆች ሊሆኑ ይችላሉ። በጣም ኤክስቴንድድ ፋሚሊ ነው ያለን፣ ብዙ ቤተሰብ ነው ያለውና አንድ ልጅ ዝም ብሎ አንድ ሰው ሲሞት አንድ ተብሎ የሚታሰብ ነገር አይደለም። ከባድ የኢኮኖሚ ውድቀት ይዞ ነው የሚመጣው። ባልና ሚስት ቢሆኑ ባል ቢሞት ሚስት በቃ ሙሉ ሸክሙ ወደ እሷ ይመጣል። ሚስት ብትሞት ሙሉ ሸክሙ ወደ ባል ይመጣል። ይሄ ደግሞ አደጋ የደረሰባቸውን ሰዎች የቆሰሉትን ሰዎች አይጨምርም፣ የሞቱትን ሰዎች ብቻ ነው። ምናልባት የዚህ 10 እጥፍ ይሆናሉ የቆሰሉት። ሳይቆስሉ መኪናቸው ብቻ የተጎዳ በዛ እጥፍ ሊሆን ይችላል። ስለዚህ በአጠቃላይ እንደነዚህ አይነት ፋይናንሻል ክራይሲስ ሲመጣ የሚወጣው ወጪ የኢኮኖሚክ ወጪ ነውና ወደ መፍትሄው እንሄዳለን። የኢኮኖሚ ወጪን በሚመለከት እንዲያው እነዚህ 40 ሺህ ሰዎች እያንዳንዳቸው $100,000 ኢንሹራንስ አላቸው ብለን አስዩም ብናደርግ ላይፍ ኢንሹራንስ ወደ $4 ቢሊዮን ኢንሹራንስ ካምፓኒ ለቤተሰቦቹ ከፍሏል ማለት ነው። ይሄ በጣም ትልቅ ኢኮኖሚ ነው። ሰዎቹ መሞታቸው አልቀረም፣ እሱም ፕሮቴክት ማድረግ አንችልም። ካር አክሲደንትን ማን ፕሮቴክት ማድረግ ይችላል? በእርግጥ መጠጥ ጠጥቶ ድራይቭ ማድረግ አያስፈልግም፣ ሪስኩን መቀነስ አለብን ዋትኤቨር። ነገር ግን በሰላሙም ሰዓት በሰላም እየነዳ ያለ ሰው ላይ ሌላ መኪና ሊወጣበት ይችላል። ይሄ የእግዚአብሔር ጥሪ ነው፣ እኛ ኮንትሮል የምናደርገው ነገር አይደለም። ሞት ከመጣ አይቀር ግን ለቤተሰቦቼ ምንድነው ማስቀምጥላቸው የሚለው ነገር ነው ፕላን ልናደርግለት የሚገባው። እነዚህ ሰዎች የሞቱት ናቸው። ያልሞቱትስ ዲሴብል የሆኑ ሰዎችስ ዲሴቢሊቲ ኢንሹራንስ ካላቸው የወር ደሞዛቸውን እስከ 60% በየወሩ ይሰጣቸዋል ለ2 ዓመት ያህል። የሾርት ተርም ካላቸው የሎንግ ተርም ዲሴቢሊቲ ካላቸው ይቀጥላል። ስለዚህ አደጋ ደርሰው ቤት የተኙ ሰዎች ምንም አይነት ዲሴቢሊቲ ኢንሹራንስ ከሌላቸው ግን ምን ይሆናል? ህይወታቸው ነው ባዶ ነው የሚሆነው። የሆስፒታል ኤክስፔንሶች አሉ፣ ማንንም ያስታክማቸው ኢንሹራንስ የሌለው ሰው ከሆነ በጣም ከባድ ነው የሚሆነው። ስለዚህ በአጠቃላይ ይሄን ያነሳሁት ለምንድን ነው ዛሬ ባለችን የተወሰነች ደቂቃ አጠር አድርጌ አንድ ሰው በሚሞትበት ጊዜ
ቀብር ገንዘብ ያስፈልጋል ፕላስ ለቤተሰቦች ገንዘብ መቀመጥ አለበት ሶ ለዚህ ሶሉሽኑ ላይፍ ኢንሹራንስ ነው ለብዙ ሰዎች ላይፍ ኢንሹራንስ በጣም ኮምፕሌክስ የሆነ ነገር ነው እንዲያው አጥር ባለች መንገድ ለማስረዳት ሞክራለሁና ሰዎች ከዚህ በኋላ ላይፍ ኢንሹራንስ ምንድነው ብለው እንደማይጠይቁ ተስፋ አደርጋለሁ ቤዚክ የሆነች ነገር በማሳየት ማለት ነው ዝርዝሩን የሚፈልጉ ከሆነ ጉግል ማድረግ ይችላሉ በየአካባቢያቸው ኤጀንቶች አሉ ላይፍ ኢንሹራንሶች ኤጀንቶች ወደ ከ300 እስከ 500 የሚሆኑ ኢትዮጵያውያን ኤጀንቶች በየስቴቱ አሉ ፕላስ ነጮችም አሉ በተለይ ቻይኖች ኤዥያኖች በብዛት አሉበት እነሱም ሄደው ይጠይቁ ችግር የለውም ግን ይሄ ነገር ለኔ ቤተሰብ ይጠቅመኛል ካሉ ቢጠቀሙበት ጥሩ ነው ኢንሹራንስ በአጠቃላይ ልክ ቅድም መኪና እንዳልነው አንድ መኪና ቶታል ሎስ በሚሆንበት ጊዜ ኢንሹራንስ ካምፓኒው የመኪናውን ዋጋ ይሰጠንና ሌላ መኪና እንገዛለን በቃ ኢንሹራንስ ኮንሴፕቱ ይሄ ነው በህይወታችን ከባድ ፋይናንሻል ሎስ የሚያደርስ ጥፋት ከመጣ ያን ፋይናንስ እንዲተካልን ነው የሚፈልገው አንድ ሰው በሚሞትበት ጊዜ የኢኮኖሚክ ሎስ ይዞ ይመጣል ያ ሰው ደሞዝ ነበረው ወይ ደሞዝ ነበራት ወደ ቤቷ የምታመጣው ኢንካም ነበር ያ ኢንካም በሚቋረጥበት ጊዜ ቤተሰቡን ችግር ውስጥ እንዳይገባ ያን ኢንካም ኢንሹራንሱ ይተካላታል ፕሮቴክሽን ማለት እሱ ነው ፋይናንሻል ፕሮቴክሽን እንደዚህ አይነት የፋይናንሻል ፕሮቴክሽን ለማግኘት ምን አማራጮች አለን ሲባል ሁለት አማራጮች አሉ ተርም ኢንሹራንስ እና ፐርማነንት ኢንሹራንስ ይባላሉ ተርም ጊዜያዊ ኢንሹራንስ ማለት ነው ጊዜያዊ የተባለው ማለት ለምንድነው እንደ ቤት ኪራይ ነው የ5 አመት የ10 የ20 እስከ 35 አመት ድረስ ብቻ ነው የሚሰጠው በዚህ ጊዜ ውስጥ በኮንትራቱ መሰረት እኛ በህይወት ከሌለን ቤተሰቦቻችን ያን የኮንትራት ገንዘብ ያገኛሉ ያውም ታክስ ፍሪ አንድ ሰው $100,000 ኢንሹራንስ ለቤተሰቦች ይገባለው ካለ የ10 አመት በዛች 10 አመት ውስጥ በህይወት ከሌለ ቤተሰቦች $100,000 ያገኛሉ ማለት ነው በጣም ቀላል ነው ምንም ግራም ያጋባ ነገር የለውም እዚህ ውስጥ ቤዚክ ኮንሴፕቱ ይሄ ነው ዴዝ ቤኔፊት ነው አንድ ሰው ሲሞት ቤተሰቦቹ የገንዘብ ጥቅም ያገኛሉ ያችን የገንዘብ ጥቅም ግን እኛ ናት ምን ወሰነው መኪና ከሆነ በመኪናው ማርኬት ቫልዩ ነው የሚሰጠው መኪናው የ25000 ብር መኪና ከሆነ ማርኬት ቫልዩ KBB የሚባል ዌብሳይት ላይ ይታያል ዘን ማርኬት ቫልዩ 25000 ነው ተብሎ ይሰጠዋል የሰው ልጅ ህይወት ግን ማርኬት ቫልዩ አይታወቅም እኔ ራሴ ነኝ የምወስነው አቅሜን አይቼ በቃ በ100,000 ብር ልግባ ማለት መብቴ ነው በ500,000 ልግባ ማለት መብቴ ነው በ1 ሚሊዮን ልክ እንደ አቅሜ ሲባል በየወሩ የምከፍለው መጠን አለ ፕላስ የህይወቴ ሁኔታ አለ 5 ልጆች ቢኖሩ ለምሳሌ 5 ልጆች ለዩኒቨርሲቲ እንዲገቡልኝ ከፈለኩ ለዛ ትንሽ ገንዘብ ቢቀመጥላቸው ጥሩ ነው አንድ ልጅ ያለው ሰውና 5 ልጅ ያለው እኩል የፋይናንስ በርደን የለውም ማለት ነው ስለዚህ 5 ልጅ ያለው የተሻለ ኢንሹራንስ ይፈልጋል 3 ቤቶች አሉትና ምንም ቤት የሌለው ሰው እኩል አይደለም ምክንያቱም 3 ቤቶች ሞርጌጅ አለባቸው በህይወት በማንኖርበት ጊዜ ሞርጌጁ ተከፍሎ ሳያልቅ ልጆቻችን ህፃናት ከሆኑ ያን ሞርጌጅ መክፈል አይችሉም ስለዚህ ውጡ ሊባሉ ነው ከቤቱ እንደዛ እንዳይሆን ኢንሹራንስ መንገባ በአማውንትን ሞርጌጁን የሚሸፍን የልጆቻችን ትምህርት የሚሸፍን አድርገን እኛንን እንወስነው ፕላስ ደግሞ የመክፈል አቅማችንም ታሳቢ እናደርጋለን ስለዚህ እሱን ታሳቢ እናደርግና በቃ እኔ 100,000 ብር ይበቃኛል 500,000 ብር ይበቃኛል እኔ በሞት ቤተሰቦችን እንዳይጉላሉ ቢያንስ ለራሴ መቀበሪያ ጭምር እንዲያገኙ በየካሰብ ተርም ኢንሹራንስ የምትባለው ነገባለሁ ነገር ግን በዛች 10 አመት ውስጥ ከተረፉ እና በህይወት ካለው ከሰርኩ ማለት ነው ከሰርኩ ኔሴንስ ኢንሹራንሱን እቺ ገንዘብን መልስልኝ ማለት አልችልም ልክ እንደ ቤት ኪራይ ማለት ነው 10 አመት የኖረ ሰው ከቤቱ ሲወጣ አከራዩን ገንዘብ መልስልኝ ማለት አይችልም 10 አመት ኖር ያለው መጋረጃውን ልውሰድ ማለት አይችልም ምንጣፉን ጎትቶ ማውጣት አይችልም የሰው ንብረት ነው ተርም ኢንሹራንስም እንደዛው ነው እስከ 10 አመት ድረስ ፕሮቴክትድ ነው ጊዜዋ ስታልፍ ግን ፕሮቴክሽኑ ያቆማል የሱ ተቃራኒ ፐርማነንት ኢንሹራንስ የሚባለው ነው ፐርማነንት ኢንሹራንስ ዋናው ከተርም የሚለየው ምንድነው አንደኛ ጊዜው ነው ጊዜው የ10 የ20 አመት ሳይሆን እስከ ህይወት መጨረሻ ከ120 አመት ድረስ በእድሜን ብቆይ እስከ ህይወቴ መጨረሻ ድረስ ቤኔፊት አገኛለሁ ማለት በማንኛውም ሰዓት በህይወት ባልኖር ቤተሰቦቼ ገንዘቡን ያገኛሉ ማለት ነው አንደኛው እሱ ነው ሁለተኛ ፐርማነንት ኢንሹራንስ የሚለየው ምንድነው ካሽ ቫልዩ የሚባላለው የቁጠባ ኤሌመንት ውስጥ አለው ለምሳሌ አንድ ሰው 100,000 ብር ተርም ነው የምፈልገው ካለ ለ100,000 ብር ተርም ባለው እድሜና ባለው የጤንነት ሁኔታ ተወስኖ 75 ብር ትከፍላለህ ሊባል ይችላል ፐርማነንት ነው የምፈልገው ካለ ለተተሳሳይ 100,000 ብር አይ ፐርማነንት ከሆነ ግን 200 ነው የምትከፍለው ከተባለ ቀሪዋን 125 ብር ኢንቨስት ያደርጉለታል ማለት ነው ካሽ ቫልዩ ማለት ሷንት ያደገችለት ትሄዳለች የት ነው ኢንቨስት የሚያደርጉለት ስታንዳርድ ኤንድ ፑር 500 የሚባለው ዋናው ኤሪያ እሱ ነው ፕላስ ስታንዳርድ ኤንድ ፑር 500 መቼም የኪዲን ፕሮግራም የሰማ ሰው ያውቀዋል 500 ግዙፍ የአሜሪካ ካምፓኒዎች ጋር ኢንቨስት የሚደረግለት ኦር አትሊስት እነሱ የትም ቦታ ኢንቨስት ያርጉት ስታንዳርድ ኤንድ ፑር ላይ በሚታየው ውጤት መሰረት ነው ገንዘቡ የሚሰጠው ማለት ነው አንደኛው ልዩነቱ ይሄ ገንዘቡ ኢንቨስት ይደረግለታል ሁለተኛ ተጨማሪ ቤኔፊቶች አሉ በህይወት ያለው እኔ ራሴ ተጠቀምበታለሁ
ተርም ዴዝ ቤኔፊት ነው በህይወት እያለን መጠቀም አንችልም ቅርብ ጊዜ መጡ ተርም ፖሊሲዎች የተርሚናል ኢልነስ ከቨሬጅ አላቸው ማለት አንድ ሰው ሊሞት 6 ወር ቀርቷል ከተባለ አሁን ባለፈው ፕሬዚዳንት ባይደን ጋር የደረሰው ኬዝ አይነት ማለት ነው በቃ ስቴጅ 4 ደርሷል ካንሰር ቀሪው 1 አመት ነው ይቀር ቀሪው 6 ወር ነው ከተባለ ተርም ፖሊሲም ኖሮት ተርሚናል ኢልነስ ሊኖረው ይችላል በቃ ለሞት ደርሳል ከተባለ በህይወት እያለ እስከ ተወሰነ ፐርሰንት ማውጣት ትችላለህ ወር ማውጣት ትችያለሽ የሚባል ኤሌመንት ካለው ወይም ኮንትራክቱስ ካለ ያን ተጠቃሚ መሆን ይችላል ይሄ ግን የቅርብ ጊዜ ፖሊሲዎች ናቸው በብዛት ያሉት የተርም ፖሊሲዎች ከድሮ ጀምሮ የነበሩት ዴዝ ቤኔፊት ብቻ ነው ያላቸው ነገር ግን ሰው ምን ብሎ መጠየቅ ይችላል አይ እኔ ልክ ነው እኔም ስሞት ቤተሰቦቼ የሚጠቀሙ ቢያንስ አስክሬኔ መቃጠል የለበትም እንደዛ አይነት መዋረድ አልፈልግም መቀበሪያን ገንዘብ ቢያንስ አስቀምጣለሁ ቢያንስ ቤተሰቦቼ መበተን የለባቸው ሞርጌጁ መሸፈን አለበት ለልጆቼ ትምህርት ትንሽ ገንዘብ ማስቀመጥ አለብኝ ግን እኔም ራሴ በህይወት እያለሁ መጠቀም እፈልጋለሁ ካሉ ይቻላል ይሄ ነው ፐርማነንት ኢንሹራንስ የሚያስብለው ምን አይነት ጥቅም ነው የሚገኘው እንግዲህ ወደ 4 አይነት አሉ ዋናዎቹ ሆል ላይፍ የሚባል ፖሊሲ አለ ሆል ላይፍ የሚባለው በተለይ የዛሬ 20 30 ዓመት ይገዙ ሰዎች ብዙዎቹ ላይፍ ኢንሹራንስ ያላቸው ሆል ላይፍን ነው ሲገዙ የነበሩት የሆል ላይፍ ዋና መገለጫ ምንድነው ፊክስድ መሆኑ ነው ኢንትረስት ሬቱ ፊክስድ ነው ዴዝ ቤኔፊቱ ፊክስድ ነው ከፍ ዝቅ አይልም ያን የገዙ ሰዎች ሞስትሊ 4% 5% ነበር ኢንትረስት ሬታቸው በደናው ጊዜ ደና ከፍሉላቸው ሊሆን ይችላል የኮቪድ ጊዜ ደግሞ ባለፉት 4 ምናምን 3 አመታት ኢንትረስት ሬቱ 9% ላይ የጨመረበት ጊዜ ነበር ኢንፍሌሽኑ ያኔ ምንም አልተጠቀሙም ነው ሰዎች ማለት ነው እነሱ 4% ያገኛሉ ኢንፍሌሽኑ በ9% ወስዶባቸው ተጎዱ ማለት ነው ስለዚህ ያኔ ሆል ላይፍ የገዙ ሰዎች አሁን ፖሊሲያቸውን ወደ መቀየር እየሄዱ ነው ብዙ እየተጠቀምን አይደለም በሚል አትሊስት ግን ፐርማነንት ቤኔፊት አላቸው እስከመጨረሻው ድረስ መጠቀም ይችላሉ እስከእድሜያቸው መጨረሻ ድረስ የዚህ ተቃራኒ ዩኒቨርሳል ላይፍ ትባላለች ዩኒቨርሳል ላይፍ ፍሌክሲብል ናት በፈለግነው ሰዓት ደሞዛችን ከፍ ሲል ፕሪሚየሙን ከፍ አድርገን ቤኔፊቱን ከፍ ማድረግ እንችላለን ደሞዛችን ሲቀንስ ፕሪሚየሙን ዝቅ አድርገን ቤኔፊቱን መቀነስ እንችላለን ሞር ፍሌክሲብል ናት ቫሪያብል የምትባል ኢንሹራንስ አለች ቫሪያብል ከሆነ ልዩነቱ ምንድነው ገንዘቡ ለምሳሌ ቅድም በሰጣውት ምሳሌ ለተርም ኢንሹራንስ 75 ብር ነው የምትከፍለው ለፐርማነንት ግን 200 ነው የምትከፍለው ከተባለ ቀሪዋን 125 ብር ኢንቨስት ነው የምትደረገው የት ነው ኢንቨስት የምትደረገው የሚለውን ደንበኛው ነው የሚወስነው ቫሪያብል ኢንሹራንስ ከሆነች ሆል ላይፍ እና ዩኒቨርሳል ከሆነ ኢንሹራንስ ካምፓኒው ነው የሚወስነው ባለፈው ሳምንትም ስናወራ ነበር ስለዚህ ጉዳይ እዛ ውስጥ አንገባምኛ ኤጀንቱም አይገባም ኢንሹራንስ ካምፓኒው የት ኢንቨስት እንደሚደረግ ይወስናል ቫሪያብል ከሆነ ግን ካስተመሩ ራሱ ነው የሚወስነው ክላይንቱ ራሱ እኔ እስከማቆ ድረስ የትኛው ኢትዮጵያዊ እኔ እስከማቆ ድረስ ቫሪያብል ኢንሹራንስ የሚገባ አላየው ምክንያቱም ስለ ስቶክ ማርኬት ያለን ዕውቀት በጣም ውስን ስለሆነ ሪስክ ስለማንወስድ አረግድ የለም እኔ ስለ ስቶክ ማርኬት ይቅርብኝ ገንዘቡን እናንተ ሰጥቻችኋለሁ እናንተ ኢንቨስት አድርጉልኝ ነው የሚባለው ወይ ግሎባል ላይ ይወሰናል ማለት የቻይናው የአውሮፓና የአሜሪካው ስቶክ ላይ ወይም ደግሞ ስታንዳርድ & ፑር 500 የአሜሪካው ላይ ይሄ ለፕሮሞሽን ብቻ አይደለም 50ዎቹ ስቴቶች ይሄ ፖሊሲ ቀርቦላቸው አጽድቀውታል የት ቦታ ኢንቨስት እንደሚደረግ የማርኬቲንግ ማቴሪያሎቹ ላይ ፐርማነንት ኢንሹራንስ ከገዛችሁ ገንዘባችሁ እዚህ ቦታ ላይ ስታንዳርድ & ፑር ምናምን ኢንቨስት እናደርግላችኋለን ካሽ ቫልዩ አለው የሚል የማርኬቲንግ ማቴሪያሉ ፕሮሞሽናል ማቴሪያሎቹ ለ50ዎቹ ስቴት ቀርቦ አፕሮቭ ተደርጎላቸዋል ካልሆነ አንድ ማስታወቂያ የኢንሹራንስ ማስታወቂያ መስራት አይቻልም ስቴቱ አፕሮቭ ካላደረገ ፖሊሲውን ስቴቱ አፕሮቭ ካላደረገ መስራት አይቻልም ስለዚህ እነዚህ በሙሉ በመላው አሜሪካ ተቀባይነት ያላቸው ኢንክሉዲንግ በካናዳ ተቀባይነት ያላቸው አሰራሮች ናቸው የመጨረሻው ኢንዴክስ ዩኒቨርሳል ላይፍ የሚባለው ነው አሁን ብዙ ሰው እየገዛው ያለው ኢንዴክስ ዩኒቨርሳል ላይፍ ነው ስሙ እንደሚያሳየው ኢንዴክስ ዩኒቨርሳል ላይፍ ነው ዩኒቨርሳል ላይፍ ቅድም ያልኩት አይነት የኢንሹራንስ ኤሌመንቱ ነው ነገር ግን ገንዘቡ የት ነው የሚቀመጠው ኢንዴክስ ላይ ነው የሚቀመጠው ቅድም እናወራቸው ኢንዴክሶች ስታንዳርድ & ፑር 500 ግሎባል ኢንዴክስ ናስዳክ ምናምን ኢንዴክሶች ናቸው ሶ ኢንዴክስ ላይ ነው ገንዘባችሁ የሚቀመጥላችሁ ተብለዋል ስቴቶቹ አፕሩቭ አድርገውታል ይሄን ስለዚህ ሰዎች ገንዘብ በሚያስቀምጡበት ላይ አይዩኤልን ከመረጡ ኢንዴክስ ላይ ይቀመጥላቸዋል ነው በዋናነት ስለዚህ ከፍ ዝቅ ይላል ማለት ነው ከፍ ዝቅ ይላል እንደ ሆል ላይፍ ፊክስድ አይደለም በቃ ብትከስርም ብታገኝም 5% ብቻ ነው የምሰጥ አይባልም ስቶኩ ከፍ ሲል ከፍ ይላል ሲወርድ ይወርዳል አይዩኤል የገዙ ሰዎች ግን ዜሮ አይገቡ ወይም ከዜሮ በታች ኔጌቲቭ ውስጥ አይገቡ ለምሳሌ ባለፈው ዓመት 2023 ስታንዳርድ & ፑር 500 በ23% ነው የጨመረው ነገር ግን ሁሉም ኢንሹራንሶች 23ቱን አይሰጡም ከላይ ደግሞ ካፕ አለው ማክሲማም 13 ማክሲማም 10 ማክሲማም 9 የሚሉ ካምፓኒዎች አሉ ስለዚህ ደንበኞች አወዳድራችሁ ይሄን ፕሮግራም የሚሰሙ ሰዎች ታወዳድራላችሁ ማለት ነው እናንተ ጋር ባስቀምጥ ማክሲማም ስንት ነው ማገኘው ብላችሁ ነው መጠየቅ ያለባችሁ ሶ ዴፊኒትሊ ትንሽ የሚሰጠው ጋር ትገቡ ማለት ነው ሁለተኛ ፍሎር አለው ከስር ደግሞ
እኔ እስከማውቀው ወደ 2000 የሚሆኑ ላይፍ ኢንሹራንሶች አሉ IUL የሚሸጡት በጣም የተወሰኑት ናቸው ከነሱም ኦልሞስት ሁሉ ማለት ይቻላል ከዜሮ በታች አይገባም ቢያንስ ክፉ ጊዜ ቢመጣ ለምሳሌ 2022 ላይ በ17% ቀንሷል ስታንዳርድ ፖር 500 ያኔ የጥሮት አካውንታችን ሄዷል ወድቋል IUL ያስቀመጠ ሰው ግን ሚኒማም ዜሮ ይሆናል which is ያለፈውን ገንዘቡን ይዞ ወደሚቀጥለው አመት ይቀጥላል ማለት ነው ከሱ በላይ ግን IUL በጣም ብዙ ጥቅሞች አሉት ዴዝ ቤኔፊቱ እንደተጠበቀ ሆኖ ሊቪንግ ቤኔፊት በህይወት ያለው ምን ተጠቀማለሁ ከሆነ አንደኛ ተርሚናል ኢልነስ እኔ በሞት ወይም ደግሞ እንደ ጆ ባይደን እንደመጣባቸው አይነት ኬዝ እንደዚህ አይነት ተርሚናል ኬዝ ደርሷል ከተባለ በህይወት ያለ ገንዘብ ማውጣት እንችላለን ስንሞት ለቤተሰብ ብቻ አይሰጥም የኮንትራቱን ገንዘብ ማለት ነው የ1 ሚሊዮን ከሆነ ኢንሹራንሳችን የ1 ሚሊዮን የተወሰነ ብር ማውጣት እንችላለን ኢትስ አፕ ቱ አስ እና እንደ ፖሊሲው አንዳንድ ፖሊሲዎች ማክሲማም 50% ማውጣት ትችላለህ ይላሉ አንዳንድ ፖሊሲዎች ማክሲማም 7% አንዳንዶቹ 90% ድረስ ማውጣት ትችላለህ የፖሊሲው ገና ኢንሹራንስ ከገባኩ ገና አንድ አመቱ ሊሆን ይችላል የ1 ሚሊዮን ፖሊሲ ከሆነ ያለው 900 ሺህ ማውጣት ይችላል ማለት ነው ስለዚህ የሱ ፍላጎትም አለ ፕላስ ኢንሹራንስ ካምፓኒ በኮንትራቱ ማክሲማም ይሄን ያለው ምትወስደው ስለሚለው ሁለተኛው ክሮኒክ ኢልነስ የሚባል አለ ይሄ የማይድን ግን የማይገል በሽታ ፓራላይዝድ መሆን ሊመጣ ይችላል ኪድኒ ዳያሊሲስ ችግር ውስጥ ልንገባ እንችላለን በአጠቃላይ እንደዚህም በሚሆንበት ጊዜ የኮንትራቱን የተወሰነ ገንዘብ ይዘን መውጣት እንችላለን ማለት ነው ሶስተኛው ሎንግ ተርም ኬር የሚባል ቤኔፊት አለው ምናልባት ሆም ኬር ውስጥ የሚሰሩ ሰዎች በደንብ ያውቁታል ሽማግሌዎች ሲኒየሮች ሆም ኬር ውስጥ ከገቡ በኋላ በየወሩ 6000 ዋቴቨር ክፍያ መክፈል አለባቸው ይሄ ገንዘብ ከየት ይመጣል በአሜሪካ ከአራት ቦታ ነው ገንዘቡ የሚመጣው ለሲኒየሮች አንደኛው ሜዲኬር ነው ሁለተኛው ሜዲኬድ ነው እንደምናየው የሚቀጥለው አመት አይኖርም ወይም ሲግኒፊካንትሊ በጀቱ ይቀንሳል ሰዎች ምን አማራጭ አላቸው ሽማግሌ የሆኑ ሰዎች በዚህ ሰዓት የሜዲኬር እና የሜዲኬር ተጠቃሚ ሆኑ ሰዎች ያላቸው አማራጭ ምንድነው ሁለት ይቀራቸዋል ፕራይቬት የራሳቸውን ገንዘብ መጠቀም ወይም ሎንግ ተርም ኬር መጠቀም ነው ፕራይቬትሊ ደግሞ በየወሩ 6000 ብር ከየት ያመጣሉ የትኛው ኢትዮጵያ የትኛው ኤርትራዊ በየወሩ 6000 ብር እየከፈለ መጠቀም ይችላል አይችልም የዛሬ 20 እና 30 አመት ተመሳሳይ ፖሊሲ ኢንሹራንስ ፖሊሲ ገዝቶ ቢሆን ኖሮ አሁን ሜዲኬድ ቢቋረጥም ግድ አይላቸው ከሎንግ ተርም ፖሊሲው ያወጡ መክፈል ይችላሉና IUL ያለው ሰው ቢያንስ የፖሊሲውን 2% በየወሩ ያወጣ ለሎንግ ተርም ኬር መጠቀም ይችላል ማለት ነው መዘጋጀት አለብን ዛሬ ያለነው ሰዎች እንደዚህ አይነት ትምህርቶች ተጠቅመን የዛሬ 20 30 40 አመት ጥሮታ በመኖጣበት ጊዜ ምንድነው የሚያዋጣን ምንድነው መዘጋጀት ያለብን የሚለውን ለማወቅ እንዲጠቅመን ብዬ ነው ከዛ በተጨማሪ ቅድም እንዳልኩት ነው ለተርም ተብሎ ለዴዝ ቤኔፊት የምትከፈለው ክፍያ አለች ከሷ ከፍ አድርገን ነው የምንከፍላት ያቺ የምትከፈለው ክፍያ ግን የመጀመሪያው 1 አመት እና 2 አመት ዜሮ ነው ባላንሱ ኢንሹራንስን ሰርጅ ይወጣለው ግን በባዶ ነው የምወጣው አንድ ሰው አመት ሙሉ ከፍሎ ኢንሹራንሱን መሰረዝ የለበትም በባዶ ነው የሚወጣው ወይም ከወጣ ሪስኩን ይዞ ነው የሚወጣው እስከ 2 አመት አንዳንድ ስቴቶች ወይ አንዳንድ ካምፓኒዎች እስከ 3 አመት ዜሮ ያደርጉታል ምክንያቱም አብዛኛው ገንዘብ ወደ አስተዳደር ኮስት ስለሚሄድ የዛሬ 5 አመት የዛሬ 10 አመት የዛሬ 20 አመት እሱን ታሳቢ አድርገን ነው የምንገባው IUL ላይ ልክ እንደ ኢንቨስትመንት አንድ ሰው ስቶክ ማርኬት ላይ ሲገባ ይሄ ዴሊ ትሬደርስ የሚባሉ አሉ ጧት አክሲዮን ገዝተው ከሰዓት ሸጠው የሚወጡት ኢንሹራንስ እንደሱ አይደለም IUL እንደሱ አይደለም ዛሬ ገብቼ ነገ የምጠቀመው አይደለም የዛሬ 10 አመት ምን ተጠቀማለሁ የዛሬ 20 አመት በሎንግ ተርም ማሰብ መቻል አለብን ካልሆነ የዛሬ 1 አመት 2 አመት ብለን ከገባን በጣም ይከፋናል ቅር ይለናል ምክንያቱም ፖሊሲው እንደዛ ስለማይሰራ እጃቸው ላይ ፖሊሲ ያላቸው ሰዎች ቢያነቡት ጥሩ ነው አያገኙም ምንም ነገር ኤክስፔክት አድርገው ከሆነ እሱ ማለት ነው ስለዚህ የዛሬ 10 አመት ግን ገንዘቡ ተጠራቅሞ ያውም ኢንዴክስ ላይ ነው የሚቀመጥላቸው ስታንዳርድ ፑር ወይ ግሎባል ኢንዴክስ ላይ ተቀምጦላቸው በኮምፓውንድ ወለድ ነው የሚያድግላቸው እንደዛ ያደገ ተጠራቅሞ 75000 100000 ሊደርስ ይችላል ያን በብድር መልክ አውጥተው ቢፈልጉ ቤት ይገዙበታል ቢፈልጉ ቢዝነስ ይከፍቱበታል ፕላስ የIUL ቤኔፊቱ ምንድነው መልሰው ለኢንሹራንስ ካምፓኒ አይከፍሉት ብድሩ ሲሞቱ ከዴዝ ቤኔፊት ላይ ይቀነሳል አብዛኛው ኢንሹራንስ ካምፓኒ እንደዛ ነው የሚሰራው አንዳንዶቹ ክፈሉ ይላሉ ግን በጣም ትንሽ ብር ነው የሚያስከፍሉት እንዲሁ ብድር እንዲመስል ማለት ነው ስለዚህ በዚህ መሰረት መጠቀም ይቻላል ጥሮታ በመኖጣበት ጊዜ በየወሩ 2000 3000 ብር ከካምፓኒው ዌብሳይት እየገባን በብድር መልክ ማውጣት እንችላለን መልሰን አንከፍልም ስንሞት ከዴዝ ቤኔፊት ያንኛ በመንሞትበት ጊዜ ልጆቻችን አድገው ራሳቸውን ችለው ትልቅ ሰው ሆነዋል ያ ተጨማሪው ዴዝ ቤኔፊት የሚመጣው ህይወታቸውን ይጠቅማቸዋል ቅድም ካናዳው ላይ እንዳየነው ማለት ነው ልጆቻችን የተሻለ ፋይናንስ ያገኛሉ ግን እንደ ህፃናት አይደሉም አሁን ዴዝ ቤኔፊቱ በ50 ሺህ ብር ስለቀነሰ የሚጎዱበት ሁኔታ አይደለም መሞታችን አይቀርም የሆነ ጊዜ የዛሬ 50 አመት 100 አመት የሚሆን
መሞታችን አይቀርም ያኔ ቤተሰቦቻችን ልጆቻችን የሆነ ነገር ግን ያገኛሉ ኢኮኖሚያቸው ይቀየራል ማለት ነው ቅድም በምሳሌ እንደሰጠሁት ወደ 40,000 የሚሆኑ ሰዎች በመኪና አደጋ ሞተዋል ከነዚህ ውስጥ እንደው ሁሉም እንደው 100 ሺህ ብር አላቸው ብለን ብናስብ ቤተሰቦቻቸው ወደ $4 ቢሊዮን አግኝተዋል ማለት ነው ይሄ በጣም ትልቅ የገንዘብ መጠን ነው ማለት ሰው ከሞተ ምንም ማድረግ አይቻልም እንጂ የእግዚአብሔር ጥሪ ነው ግን አትሊስት ኢኮኖሚካሊ በዛ መንገድ ፕሮቴክሽን ማግኘት እንችላለን ስለዚህ ሰዎች አወዳድረው በተለያየ መስፈርት ቅድም ባልኩት ነው እኔ ስሞት ምን ያህል ተጠቀማለሁ ቤተሰቦቼ እኔ ብታመም ምን ያህል ነው ማውጣት የምችለው ተርሚናል ኢልነስ ቢያጋጥመኝ ምንድነው የምጠቀመው ገንዘቡን በብድር መልክ ማውጣት ይችላል ወይ የት ላይ ነው ኢንቨስት የሚደረግልኝ እስቲ እናንተ ጋር ኢንቨስት ያደረጉ ሰዎች ባለፉት 20 ዓመታት ስንት % ወለደላቸው አሳዩኝ ነው ማለት ያለባችሁ ዝም ብሎ ኢንሹራንስ አይገባም እኮ ባለፉት 10 ዓመታት ስንት ወለደላቸው ባለፉት 5 ዓመታት ምክንያቱም ለሰው ልጅ ዝም መዋሸት አልችልም እሱን አሳይቼ ነው መሸጥ ያለብኝ ስለዚህ እኔ ጋር መጥተው ኢንሹራንስ የሚያሰሩ ሰዎች ይሄን ካዩ በኋላ ሌላ ቦታ ደግሞ ሄዱና ይጠይቁ ያኛው ከኔ የተሻለ ከሰጣቸው እንዲያውም ለኔ ደውለው ይንገሩ እኔም ያኛውን ገዛዋለሁ ለኔም ለልጄ ስላለኝ ማለት ነው እኔም ነው ፈልገዋለሁ አይደለም ለራሴ ህይወት ስለዚህ የተሻለ ቤኔፊት ወዳለው ነው መሄድ ያለብን በዚህ መስፈርት አወዳድረው ራሳቸውን ፕሮቴክት ቢያደርጉ ቤተሰቦቻቸውን ፕሮቴክት ቢያደርጉ ጥሩ ነው በያምናለው የዛሬውን አንድ ለመንገድ በዚህ ይጨርሱ በጣም ጠቃሚ ነገር ነው እንደ ሁሉ ጊዜ የሚያነሳው መጨረሻ ላይ ለማጠቃለያ ምንም ጠቆም ላረገው የነበረውንም ጨምረን ያነሳው ኢንሹራንስ ምንም አጠያቂ ነገር አይደለም በተለይ ፕሮቫይደር የሆኑን ሰዎች እረፍት ይሰጣል ብዬ ነው የማስበው የሚያረጋጋን ነገን ያንድ ነገር በሆን ምን ይሆናሉ ብሎ ከመጨነቅ እኔ ያንድ ነገር በሆንም ህይወቴ ቢያልፍም ቤተሰቦቼ ሴፍ ናቸው ብሎ ማሰብ በጣም ያረጋጋል ስትረስ ይቀንሳል ብዬ ነው የማስበው ከመፈረማችሁ በፊት አይደለም ኢንሹራንስ ሌላም ነገር ጠይቁ አንብቡ ተማከሩ በደንብ ጊዜ ወስዳችሁ ካነበባችሁ ከተረዳችሁ በኋላ አስተርጓሚም ካስፈልጋችሁ በደንብ በአስተርጓሚ ጠይቃችሁ ከዛ በኋላ ሻጩንም ላለመውቀስ እናንተም ላለመጸጸት እርግጠኛ ስትሆኑ ፈርሙ ለማለት ነው እቺ ለመጨመር ነው በጣም ነው ማመሰግነው አቶ አብነት እጅግ በጣም እንደ ሁሉ ጊዜው ጥሩ ቆይታ ነበረን እንግዲህ ተመልካቾቻችን የዛሬ ፕሮግራም ይሄንን ይመስል ነበር ሐሳብ አስተያየታችሁን እንደ ሁሉ ጊዜው ከታች አስቀምጡልን በክሪፕቶ ከረንሲ ዙሪያ የተጎዳችሁ ሰዎች ቀርባችሁ ልምዳችሁን ብትነግሩን መልካም ነው ለማለት ፈልጋለሁ በሌላ ዝግጅት እስከምንገናኝ ድረስ ቸር ቆዩልን